በኢትዮጵያ ከሚገኙ 35 ዩኒቨርሲቲዎች የተውጣጡ 500 የዩኒቨርሲቲ ማህበረሰብ አባላት በትግራይ ክልል የሥራ ጉብኝት አድርገው ነበር። ከሚያዝያ 28 እስከ ግንቦት 7 2009 ዓ.ም በተካሄደው ጉብኝት የተሳተፉ የዩኒቨርሲቲ ተማሪዎች፣ መምህራንና ድጋፍ ሰጪ ሰራተኞች ህወሓት ወይም ደግሞ የትግራይ ህዝብ ለኢትዮጵያ አብዮት ብስራት የሆነው በየካቲት 11 1967 ዓ.ም የትጥቅ ትግል የጀመሩበት ታሪካዊ ቦታ ደደቢት የኢህአዴግ አባል ድርጅቶች ሆኑ ኢህዴን፣ የአሁኑ ብአዴን፣ ኦህዴድና ደኢህዴን በቅደም ተከተል የተመሰረቱባቸው ታሪካዊ ቦታዎች ማለትም ተخራሯም፣ እንዳባገሪማና ሹሉም በአቲ እንዲሁም ደርግ ለመጨረሻ ጊዜ ሲደመሰስ ኢህአዴግ ስትራቴጂካዊ አመራር ሲሰጥበት የነበረም የማዘዣ ጣቢያ አድገዛት ይጎብኝተዋል። በተጠቀሱት አካባቢዎች ከሚገኙ ነዋሪዎችም ውይይት በማድረግ የትግራይ ህዝብ በትግል ወቅት የከፈለው መስዋዕትነትና በአሁኑ ጊዜ ከድህነት ለመውጣት ከተፈጥሮ ጋር እያደረገ ያለው ትግል ለመገንዘብ ችለዋል። በጉብኝታቸው መጨረሻ ስለታዘቡት ጉዳይ በተመለከተም ከትግራይ ክልል ርዕሰ መስተዳድር ክቡር አቶ አባይ ወልዱ ጋር የማጠቃለያ ውይይት በማድረግና የአቋም መግለጫ በማውጣት ጉብኝታቸው አጠቃልለዋል። የውይይቱ ሙሉ ሂደት ቀጥሎ ይቀርባል። በመጀመሪያ ግንቦት 20 መነሻ በማድረግ የኢትዮጵያ ህዝብ ይደርስበት ለነበረው ጭቆና ለመታገል መነሻ የሆኑት የትግል ስፍራዎች ለማየት በትልቅ ወኔ ተነሳስታችሁ በመምጣታችሁ በጣም ከፍተኛ ክብርና ምስጋና ላቀርብላችሁ እወዳለሁ። ክቡራትና ክቡራን፣ ኢትዮጵያ የብሔር ብሔረሰቦችና ህዝቦች አገር ነች። በመሆኗም ባለፉት ስርዓታት ብሔራዊ ጭቆናና የመደብ ጭቆና ተሳስሮ በጣም ከፍተኛ ችግር የፈጠረ ነበር። ኢትዮጵያ የብሔር ብሔረሰቦች እስር ቤት ተብላ እስከምትጠራ ድረስ ያለፉት ገዢ መደቦች አርሶ አደሩን በመላ የከተማ ነዋሪም ልዩነት ሳያደርጉ ሲጨቁኑት፣ ብሔር ብሔረሰቦች ደግሞ ተጨማሪ በቋንቋቸው እንዳይናገሩ፣ እንዳይዳኙ፣ እንዳይማሩ ተደርገዋል። ታሪካቸው፣ ባህላቸው እንዳያሳድጉ፣ ራሳቸው በራሳቸው እንዳያስተዳድሩ፣ እኩል ተጠቃሚነትና ክብር እንዳይኖር፣ እርስ በርስ እንዲጠራጠርና የበላይና የበታች እንዲሆን አድርገዋል። ይህ በመሆኑ ባለፈው የኃይለ ሥላሴ መስፍናዊ ስርዓትና በደርግ ዘመን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በየቦታው የተቃውሞና አመጽ የትግል የተደረገበት ሁኔታ ነበር። የጎጃም አርሶ አደሮች አመጽ፣ የሲዳማ አመጽ፣ የትግራይ ቀዳማዊ ወያኔ አመጽ፣ የሐረር ኦሮሞዎች አመጽ፣ የኢትዮጵያ ሶማሊ ተቃውሞ ወዘተ ነበሩ። ከዚህ በኋላም በሁሉም የሀገሪቱ አካባቢዎች የትጥቅ ትግል እንደ አሸን የበዛበት ነበር። ኢህአፓ፣ ኢዲዩ፣ ህወሓት፣ ኦነግ፣ የሶማሊ ነጻ አውጪ ድርጅት፣ የአፋር፣ የቤኒሻንጉል፣ የጋምቤላ የትጥቅ ትግል፣ የሲዳማ የትጥቅ ትግል ወዘተ በሁሉም የሀገሪቱ ክፍሎች ጦርነት የተከሰተበት ሁኔታ ነበር። ይህ የሆነበት በመላው ኢትዮጵያ ማንንም ሳይለይ በህዝቡ ከፍተኛ ጭቆና ስለነበረ ነው። ከጥቂት ገዢዎች መደብ በስተቀር ሁሉም ህዝቦች በብሔርና በመደብ ጭቆና የተረገጡ ነበሩ። ይህ ትግል ቀስ በቀስ እየጠራ ትክክለኛ ዓላማ ያላቸው ድርጅቶች እየተጠናከሩ የተሳሳተ ዓላማ የነበራቸው እየተዳከሙና እየጠፉ ሄደዋል። ኢዱ የመሳፍንት ድርጅት በመሆኑ ጭቁን አርሶ አደሩና ምሁራኑ ሊደግፉት ስላልቻሉ ተሸነፈ። ኢህአፓ የተሳሳተ የትግል መንገድ በመያዙ በድርጅቱ መከፋፈል ምክንያት ህና ለአንጃ ተፈጥሮ እርስ በርሱ በመጠፋፋት ተዳከመ። ከዛም ህወሓት አጠፋለሁ ብሎ ጦርነት ከፈተ፣ ተሸነፈ። እነሚእሶን ከደርግ ጋር በመሞዳመድ ደርግ ራሱ በላቸው። ሌሎች ብሔራዊ ድርጅቶች ሳይጠፉ ትርጉም ያለው ስራ ሳይሰሩ ተዳከሙ። ኦነግ ስም ይዞ ቁሞ ቀረ።
የኢትዮጵያ ሕዝብ ጭቆና የወለዳቸው ብዙ ድርጅቶች ቢፈጠሩም የትግል አካሄዳቸው በብዙዎቹ ችግር ስለነበረ ረጅም ጊዜ ወሰደ። ብዙ መስዋዕት ተከፈለበት። ብዙ ድርጅቶች ጠፉ ወይ ተዳከሙ። ከዚህ የኢትዮጵያ አብዮት ጉዞ ህወሓት ተጠናክሮ ወጣ። ህወሓት ተጠናክሮ የወጣበት ምክንያት የኢትዮጵያ የትግል ዓላማ ስትራቴጂና ስልት በትክክል በማስቀመጡ ይህንን ዓላማ ህዝቡ እንዲያምን በማድረግ የሰፊው ህዝብ ድጋፍ በማግኘቱ ነው። ህወሓት ከውድቀት የወጣው የተለየ ኃይልና ማቴሪያል የውጭ ድጋፍ አልነበረውም። ከሁሉም የጠፉት ድርጅቶች ያነሰ ኃይል ብዛት የማቴሪያልና የውጭ ድጋፍ ነበረው። ዋናው የውስጥ የህዝብ ድጋፉ ነበር። ሁሉም ድርጅቶች በተለይ ኢህአፓ፣ ኦነግ የኢትዮጵያ ህዝብ ትግል ለውድቀት ዳርገውት ሲጠፉና ሲዳከሙ የኢትዮጵያ አብዮት ህይወት እንዲዘራ ከጠቅላላ የአብዮት ውድቀትና የጨለማ ዘመን እንዲወጣ ህወሓት ትልቅ ሚና ተጫውተዋል። የኢትዮጵያ አብዮት እንደገና እንዲያንሰራራ ከኢህአፓ የወጣው ኢህደን ያሁኑ ቢአደን እንዲጠናከር በማገዝ ኢህደን የነበረውን ጸረ አብዮት አድማስ አረጋጋው። ከዛም ኦህዴድ፣ የደቡብ ብሔር ብሔረሰቦች ህዝቦች ድርጅት፣ የአፋር፣ የጋምቤላ፣ ቤኒሻንጉል ድርጅቶች እንዲጠናከሩ በማድረግ አብዮቱ ከመቀልበስ ድነዋል። ከዚህ በመነሳት የኢትዮጵያ ህዝብ ከተስፋ መቁረጥ ወጥቶ እንዲሰባሰብ ደርግ በኃይልም ቢሆን እንዲዳከም እድል ፈጥረዋል። በዚህ መንገድ የኢትዮጵያ አብዮት ከመቀልበስ ድነዋል። ከዚህ አኳያ ህወሓትና የትግራይ ህዝብ ለኢትዮጵያ አብዮት ትልቅ ሚና ተጫውተዋል። ክቡራትና ክቡራን፣ አልፎ አልፎ የህዝቡን መረጋጋትና ህወሓትና የትግራይ ህዝብ ከፍተኛ መስዋዕትነት ከፍለዋል። የትጥቅ ትግል ለማካሄድ ህዝቡ በጠቅላላ ተንቀሳቅሰዋል። የኢኮኖሚና ማህበራዊ ችግሮች እየደረሱበትም ቢሆን ለአብዮቱ ሁሉም ነገር ከፍለዋል። ከታገሉ ውስጥ 60 ሺህ ተሰውተዋል። 100 ሺህ አካል ጉዳተኞች ሆነዋል። በየጦርነቱ የተሰዉ ሲቪል አርሶ አደሮች ብዙ ናቸው። መንደሮች እንደ መንደር በብዛት ተቃጥለዋል። እንስሳት ረግፈዋል። ተፈጥሮ ሀብት ተቃጥለዋል። ተራሮች ራቆታቸው ወጥተዋል። ልማት በትግሉ ጊዜ ቢያንስ ለ17 ዓመታት ቆመዋል። ትምህርት ቤቶች፣ ጤና ተቋማት፣ መንገድ ወዘተ በነበረበት ቆመዋል። ስለዚህ ለኢትዮጵያ አብዮት መስዋዕት ተከፍለዋል። ክቡራትና ክቡራን፣ የኢትዮጵያ ህዝብ በከፈለው መስዋዕትነት ደማቅ ታሪክ ተጎናጽፏል። ለነበረው ጭቆና የተደራጁት ፖለቲካዊ ፓርቲዎች ሁሉም ቢወድቁና ቢጠፉ የኢትዮጵያ አብዮት ለመነሳት ረጅም ጊዜ ይወስድ ነበር። የወደቁት ድርጅቶች በኃይል ስለተሸነፉ ሳይሆን ዓላማቸው ትክክል ስላልነበረ ህዝቡ ስላልተቀበላቸው ነው። አንዳንድ ድርጅቶች ህወሓት ያጠፋቸው ይመስል ህወሓትን ሲራገሙ ይታያሉ። ይህ የኢህአፓና ሌሎች ቢገነዘቡት ጥሩ ነው። የውድቀቱ ምንጭ በፓርቲ ውስጥ የነበረው የፖለቲካ ድክመት ነው። ክቡራንና ክቡራት፣ ደርግ ከተደመሰሰ በኋላ የሽግግር ቻርተር ሁሉም ፓርቲዎች የሚያሳትፍ መድረክ ተፈጥሮ ነበር፣ ደርግም ሳይቀር። ይህ የኢህአደግ በሳል አመራር የሚያሳይ ነው። ህገ መንግስቱ በጣም ዘመናዊና ዲሞክራሲያዊና ህዝባዊ ለኢትዮጵያ ህዝብ የሚመጥን ብቃት ያለው ነው። የነበሩት የብሔር ብሔረሰብና ህዝቦች ቅራኔና ጭቆና የሚፈታ ነው። ሰራዊቱ በህገ መንግስቱ መሰረት ለህገ መንግስቱ ተገዢና የተመጣጠነ ተዋጽኦ ያለው አገሪቱን የሚመስል ሰራዊት እንዲሆን ተደርገዋል። መንግስት በህዝብ ምርጫ ብቻ እንዲቋቋም አገሪቱን እንዲመስል የሁሉም ብሔር ብሔረሰቦችና ህዝቦች ተዋጽኦ እንዲኖረው ተደርገዋል። ዲሞክራሲያዊ ተቋማት ሰብአዊ መብት ኮሚሽን፣ እንባ ጠባቂ ምክር ቤቶች ወዘተ እንዲቋቋሙ ተደርገዋል። ስለዚህ ኢህአደግ ከመጀመሪያው የሽግግር መንግስት ጀምሮ የህዝቡን መብት ያስከበረ ድርጅት ነው። ከዚህ በኋላ ኢትዮጵያ የተረጋጋች ፈጣን ልማት የምታስመዘግብ አገር እየሆነች ነው። ክቡራትና ክቡራን፣ አልፎ አልፎ የህዝቡን መረጋጋትና ጥቅም የአገሪቱን የገጽታ ለውጥ የማይፈልጉ ትምክህተኞችና ጠባቦች ግን
ይህን ስርዓት ለማፍረስ የተለያዩ መፈክሮች የያዙ አሁንም እንቅፋት እየፈጠሩ ናቸው። የዛሬ መፈክራቸው የትግራይ የበላይነት ነው። ለረጅም ጊዜ ያካበቱት የቆዩትን የውሸት ጽሑፎች፣ ወሬዎችና ዘፈኖች በማደራጀት ባንዴ በመልቀቅ ሰፊ ብዥታ ፈጥረዋል። አሁን በኢትዮጵያ የአንድ ብሔር ወይም የአንድ ድርጅት የበላይነት ሊፈጠር ፈጽሞ አይችልም። መፈክሩ ለረጅም ጊዜ ሳይቆይ ውድቅ እየሆነ ነው። የትግራይ ህዝብ ከትግሉ በኋላ ወደ አፈርና ውሃ ማቀብ ስራ ነው የገባው። እናት ልጇን አዝላ ወደ ቁፋሮ ነው የገባችው። ሰላም ከተገኘ ዲሞክራሲ ከተገኘ ሰርተን በላባችን እንለወጣለን ነው ያለው። ለከፈለው መስዋዕትነት የጠየቀው ልዩ ጥቅም የለም። ህወሓት የበላይነት አላሳየም። ኢህአዴግ የአንድ ድርጅት የበላይነት አያስተናግድም። ፕሮግራሙ፣ ህገ ደንቡ ወዘተ ለዚህ የሚያስተናግድ አይደለም። ስለሆነም የአንድ ድርጅት የበላይነት ሊኖር አይችልም። በኢትዮጵያ ፍትሃዊ ተጠቃሚነት መነሻው ክልሎች ራሳቸው በራሳቸው የማስተዳደር የራሳቸው ጉልበት፣ ሀብት፣ የተማረ የሰው ኃይል ወዘተ ተጠቅመው መልማት ነው። የፌዴራል መንግስት መሰረቱ ክልል ነው። በአንድ ክልል አለመጠቀም ካለ መጀመሪያ በክልሉ መታየት አለበት። ሌላው ደጋፊ ነው። አሁን በኢትዮጵያ ፍትሃዊ ተጠቃሚነት አለ። የፌዴራል መንግስት በምክር ቤቶቹ በካቢኔ ሚኒስትሮች በጀት የመሰረተ ልማት ዝርጋታ ሁሉም አካል ባለበት ስለሚወሰን መሰረታዊ የፍትሃዊነት ችግር የለም። ከዚህ በመነሳት የትግራይ ህዝብ ያገኘው ላፍ የለም፣ የበላይነት የለም። ስለሆነም ይህ መፈክር የጠባቦችና የትምክህተኞች መፈክር ስለሆነ ለታገለ ከፍተኛ መስዋዕት ለከፈለ ህዝብ እንደገና ቁስሉን መጉዳት ስለሚሆን ሁሉም የኢትዮጵያ ህዝብ ምሁራን ስለ እውነት መታገል አለባቸው። የትግራይ ህዝብና ህወሓት ሁሉም የኢትዮጵያ ሰላም ልማት ሁሌም የኢትዮጵያ ሰላም ልማትና ህዳሴ እንደቆመ ነው። የዛሬ መፈክር ለትግራይ ህዝብ ሳይሆን ለመላው ኢትዮጵያ የመጣ የጥፋት መፈክር ነው። ሁሉም ራሽናሊ ማየት አለበት። ክቡራትና ክቡራን፣ ጉልበት 20 ምክንያት በማድረግ የኢትዮጵያ ትግል መነሻ ለማየት በጣም ረጅም ተጉዛችሁ በመምጣት እዚህም በተራራውና በከባድ ሙቀት በመጓዝ ቀጣይ ታሪክ ለመስራት ላደረጋችሁት ታሪካዊ ጉዞ በትግራይ ህዝብና ህወሓት ስም ከፍተኛ ክብርና ምስጋና ላቀርብላችሁ ወዳለሁ። ይህ ታሪካዊ ጉዞ በመሳተፍ ላይ የነበረው ወንድማችን አታያሌው አረጋው ህልፈት እንዳንድ ሰማዕት እስከ መጨረሻው እንዘክረዋለን። ክብር ለሰላም፣ ለዲሞክራሲ፣ ለልማት ለተሰውት የመላው ኢትዮጵያ ጅግኖች። የኢትዮጵያ ህዳሴ እውን ይሆናል። አመሰግናለሁ። አታጋይ ህዝብ እንደነበረ በጉዟችን የተረዳንበት አግባብ አለ። በተጨማሪ ምስጢር ጠባቂ ህዝብ መሆኑ የአካባቢው ማህበረሰብ የተናግረውናል፣ መረጃ ሰጥተውናል። ይህ የሚያሳየው ህዝቡ ለቆመለት ዓላማ ምስጢር ጠባቂ ህዝብ መሆኑን ያሳያል። የተሰሩ ዋሻዎችም የምስጢር ጠባቂነቱ ውጤት ነው ብለን ያየንበት ሁኔታ አለ። ሌላው ብሔር ብሔረሰቦችን የታገለ ለብሔር ብሔረሰቦች ጥቅም የታገለ ህዝብ መሆኑን ጭምር ያየንበት ሁኔታ አለ። ሌላው ለአዲስቷ ኢትዮጵያ መሰረት የጣለ ህዝብ መሆኑን ጭምር ትምህርት የወሰድንበት በተጨባጭም ያረጋግጥንበት ሁኔታ ነው ያለው። ይህንን በምናይበት ጊዜ ላለፉት በደርግ ስርዓት ውስጥ እልህ አስጨራሽ ትግል አድርጎ
ያንን ሰው በልታ የሆነውን ጸረ ዲሞክራት የሆነውን ስርዓት ማሸነፍ የቻለ ህዝብ እንደሆነና በአሁኑ ሰዓት ግን ድህነትን ለማሸነፍ ትግል እያደረገ የሆነ ህዝብ መሆኑን አረጋግጠናል። በየመንገዱ ከተፈጥሮ ጋር እየታገለ ተፈጥሮን ወደ ቦታው ለመመለስ እያደረገ ያለውን ጥረትና ጥረቶቹም ደግሞ ውጤት ማምጣት መጀመራቸውን በተጨባጭ አይተናል። በጉዟችን ወቅት በዝናብ በሌለበት ሰዓት ብዙ የበቆሎ ማሳዎችን ማየት ችለናል። ዝናብ በሌለበት ሰዓት ብዙ ፍራፍሬዎችን ማየት ችለናል። ከፍራፍሬዎችም ተቋድሰናል፣ ከእሸቱም ተቋድሰናል። ይሄ የሚያሳየው የትግራይ ህዝብ ተፈጥሮን ታግሎ ለማሸነፍ እያደረገ ያለው ጥረትና ጥረቱ በተጨባጭ ውጤት እያመጣ መሆኑን የተገነዘብንበት፣ ይህ ደግሞ ለሌሎች ለቀሩ ኢትዮጵያ ክፍሎች ትምህርት ተሞክሮ ሊሆን የሚገባው ተግባር መሆኑን የተረዳንበት፣ ዕውቀት ያዝንበት፣ ይህንን ደግሞ በሄድንበት ሁሉ የምናስጨብጥ የምናስተምር ይሆናል ማለት ነው። አጠቃላይ በሂደታችን በሶሻል ሚዲያም በሌሎች አውታሮች ለትግራይ ህዝብ የተሰጡ የማይወክሉት የማይገልጹት አስተሳሰቦች ጭምር እንዳሉና አሁን ግን ለትግል የሚሆኑ በቂ መረጃ በተጨባጭ ላይ ተመስርተን እነኛን አስተሳሰቦች በተለይ የጥበት አስተሳሰብ የትምክህት አስተሳሰብን ለመታገል የሚሆነን በቂ መረጃ በጉዟችን ያገኘንበት ሁኔታ ነው ያለው። ወደ የማህበረሰቡ ስንመለስም የምንታገል መሆኑን ላረጋግጥ ወዳለሁ። ከዚህ በዘለለ ያየናቸው እነኚህ የትግል የተጀመሩ ቦታዎች አሉ። ቦታዎችን ስናይ ቀድመን ያየነው ደደቤት በረሃ ላይ ያለው የመጀመሪያ ችቦ ከዩኒቨርሲቲ የወጡ ተማሪዎች የለኮሱትን ቦታ አይተናል። አይተን ግን ቦታው ለኢትዮጵያ ህዳሴ መሰረት የጣለ ቦታ እንደመሆኑ መጠን ቦታው ትኩረት አልተሰጠውም። ቦታው አለማ ምንም ነገር ትግሉን የሚገልጽ ነገር በዛ ቦታ ላይ እንደ ቡድንም እንደ ግለሰብም እዛ አላየው። በርግጥ የአካባቢው ማህበረሰብ የጀመራቸው ስራዎች አሉ። እዛ መታሰቢያ የሚሆን ሐውልት እንገነባለን ብሎ የሐውልቱን ፕላን በፖስተር ሰርቶ የሰጠንበት አግባብ አለ። ምናልባት በየዩኒቨርሲቲዎቻችን ካሉት አባሎቻችን ጋር ተወያይተን ለዛ ሐውልት እኛም አስተዋጽኦ የምናደርግበት ሁኔታ ህዋት ቢያመቻች የሚል ጥያቄ አለ። ሌላው ደህደን የተመሰረተበት ቦታን አይተናል። በርግጥ ደህደንን አደራጅቶ ካሉበት አሰባስቦ አደራጅቶ አታግሎ ፍራማ እንዲሆን አድርጓል። ከዚህ መነሻ ክልሉ መንግስትን ደህደንን ለዛ ማህበረሰብ ማስታወሻ የሚሆን ነገር ገንብቷል። ይሄ ጥሩ ጅምር ነው። የህዝብ ለህዝብ ትስስርን የሚያጠናክር ጉዳይ ነው። ይሄ ሆኖ ግን እዛ አካባቢ ላይ ያለው የደህደን የተመሰረተበት ምስረታ ቦታን በተመሳሳይ ለነገ ትውልድ የታሪኩ መነሻ በተለይ ለደቡብ ብሔር ብሔረሰቦችና ህዝቦች መነሻ ቦታው ለለውጡ መነሻ ቦታዋ ስለሆነች ያም በመታሰቢያነት ሐውልት ያስፈልገዋል ብለን እንደ ቡድን እናምናለን። በተጨማሪም በቆላ ተንበንም እህልን ቢያደን የተመሰረተበትን ቦታ አይተናል። እዛ አካባቢም የክልሉ መንግስትም ሆነ ቢያደን የሰራቸው ማስታወሻዎች አሉ፣ ሙዚየሞቹም አሉ። ነገር ግን ሙዚየሞቹም በአግባቡ የተደራጁበት የተከፈለውን ዋጋ የተከፈለውን ልፋት
መስዋዕትነት በሚገልጽ ሁኔታ አላየው። ከዚህ መነሻ እዛ አካባቢ ያለው ለያንዳንዱ ለክልሉ ለአማራ ክልላዊ መንግስት ህዝብም ሆነ ለሌሎች ኢትዮጵያ ብሔር ብሔረሰቦች ለዛሬዋ ላገኘናት ዲሞክራሲያዊ ስርዓት ላገኘነው ሰላም መሰረት የሆነ ቦታ ስለሆነ ያ አካባቢ ትኩረት ሰጥቶ የነገ ትውልድ ደግሞ መጥቶ የሚያይበት ተጨባጭ የሆነ ነገር እዛ አካባቢ ቢሰራ የሚል ሐሳብ አለን። ይሄንንም እንደ ዩኒቨርሲቲ አባላት ለክልሉ መንግስት ወይም ለየብሔራዊ ድርጅቶቹ የሚንተው ሳይሆን እንደ አባል የግላችን ኮንትሪቢዩት የሚናደርግ ነው የሚሆነው። በተመሳሳይ የኦህዴድ የተመሰረተበት ቦታንም ጭምር ያየንበት ሁኔታ አለ። አራቱም ብሔራዊ ድርጅቶች የተመሰረቱበትና ለዛሬዋ ኢትዮጵያ መሰረት የተጣለባቸው ቦታዎች የተዘነጉበት ሁኔታ አለ። ይሄንን ከክልሉ መንግስት ጋር ከብሔራዊ ድርጅቶች ጋር እኛ አባላት በጋራ የበኩላችን አስተዋጽኦ ማድረግ አለብን የሚል ሐሳብ አለን። ሌላው ከደጋ ተንቤን ላይ የኢህአዴግ የማዘዣ ማዕከል አለ። እሱም በተመሳሳይ ትኩረት ተሰጥቶት ለነገው ትውልድ የሚረከበት ስራዎች የተሰሩበት አግባብ የለም። ድሮ የአካባቢው ማህበረሰብ የሰራው ስራ ብቻ ነው ያለው። ግን ያ ለቱሪስት መስህብነትም ለቀጣይ ለትክክለኛ ታሪክ መመራመር ለሚፈልጉ አካላት ምቹ እንዲሆን እዛ አካባቢ መሰራት ያለባቸው ነገሮች ሊሰሩ ይገባሉ። ምክንያቱም የታሪካችን የአዲስ አበባ ኢትዮጵያ መነሻ ቦታ ነውና። ሌላው ከዛ አካባቢ ላይ አንዱ በ2004 ዓመተ ምህረት የተጣለ መሰረተ ድንጋይ አለ፣ የብሔረሰቦች አደባባይ ተብሎ። እዛ አካባቢ ላይ የተጀመሩ ነገሮች አሉ፣ ያልተጀመሩ ነገሮችም አሉ። እነኚህ ነገሮች አንደኛ መጠናቀቅ አለባቸው። 2004 የዛሬ 5 ዓመት ነው የተጀመሩ መሰረት ጣለው። ግን የተጀመሩ ህንጻዎችም ቆሞ የቀሩበት ነው ያለው። ያልተጀመሩ አሉ። በምክንያት እንዳልተጀመሩ እኛም ደግሞ አሳይመንት ወስደን ማድረግ የሚገባን ነገር እንድናደርግ በዚህ ላይ አስተያየት ቢሰጥ የሚል ጥያቄ አለኝ። ሌላው ህዝቡ ውስጥ ያገኘናቸው ነገሮች በተለይ ከውሃ ጋር ተያይዘው ህዝቡን ስናወያይ በተለይ በየአካባቢው ቆላ ከመሆኑ አንፃር ከፍተኛ የውሃ እጥረት መኖሩን አይተናል። ከዚህ ጋር ተያይዞ ትኩረት ተሰጥቶ በውሃ ላይ ቢሰራ የሚል አስተያየት ነው ያለኝ። ሌላው ወደ ኦህዴድ ወደ ተመሰረተበት ከተማና መንደር የሚወስድ መንገድ አለ። ያ መንገድ በተደጋጋሚ አስፋልት እንዲሆን ጠይቀን ምላሽ እንዳልተሰጠ እዛ ያለው ማህበረሰብ የሚያነሳበት አግባብ አለና ይሄም የህዝቡ ጥያቄ ከሚመለከተው አካል ጋር ኮሚኒኬት ተደርጎ ቢፈታላቸው የሚል ሐሳብ ነው። በአጠቃላይ የገጠሩን ማህበረሰብ ሲናይ በጣም ያዘንበት ሁኔታ ነው ያለው። በተለይ የሚኖሩበት መኖሪያ ቤቶች ሌሎች አካባቢዎች ጋር ሲናነጻጽር አሁንም አልተለወጠም። በእርግጥ በአንድ ወቅት የገጠሩን ማህበረሰብ ለመለወጥ የክልሉ መንግስት ያቀደውን መንደር ምስረታ የሚለውን ነገር በሚዲያ የሰማሁት ነገር አለ። እሱ ጥሩ መነሻ ሐሳብ ነው። ነገር ግን ይህ ሐሳብ ተግባራዊ ሆኖ በቀጣይ ለስራ መምጣታችን ስለማይቀር የተሻሉ መንደሮችን ብናይ ጥሩ ነው የሚል አስተያየት አለኝ። ምክንያቱም ከሌሎች ክልሎች አንፃር ሲያመዛዝን አሁንም ይሄንን አዲስቷን ሀገር ለመሰረተው ለብሔር ብሔረሰቦች መስዋዕት የከፈለ ህዝብ የሚኖርበት የመኖሪያ ቤት ሁኔታ በጣም የሚያሳዝን ነው። ከዚህ መነሻ የክልሉ መንግስትም የያዛቸው ፕሮጀክቶች እንዳሉ ታሳቢ ያደርጋለሁ። እሱ ግን ቢፈጸም ቢሰራ የሚል ሐሳብ አለኝ። በአጠቃላይ የክልሉ መንግስት ኢኒሼቲቭ ወስዶ ታሪካዊ ቦታዎችን እንድናይ
እድል ስለሰጠን እኛም የጠባብ ኃይሉ የትንኪት ኃይሉ የሚያራግበውን አሉባልታ በቆራጥነት በታማኝነት ለመታገል በቂ መረጃ አግኝተናል። በየዩኒቨርሲቲዎቻችን ባሉን ማህበራዊ መሰረቶች ባሉን አባላት አምረን የምንታገል መሆኑን ላረጋግጥ እወዳለሁ። በጣም አመሰግናለሁ። ብዙ ጓዶች ወይም ደግሞ የዩኒቨርሲቲ ምሁራን እንዳስቀመጡት መደጋገም ስለሌለብን እኔ ያልተነሳ ነጥብ ብቻ ነው ማንሳት የምፈልገው። በመጀመሪያ ደረጃ ይሄ ክልል ሊመሰገን የሚገባው በመሬት ላይ እንዳየነው በሶስት ነጥቦች ነው ብዬ ገምታለሁ። አንደኛ ከምሁር እስከ አርሶ አደር ከአርሶ አደር እስከ ሲቪል ሰርቫንቱ የአመለካከት ስራ በመሰራቱ ይሄው የምናያቸው ተራሮች የጥይት መቀበሪያ የነበሩ የፈንጅ መቀበሪያ የነበሩ ዛሬ ታቅበው ወደ ማቆጥቆጥ ላይ ማድረሱ ይሄ ለሌሎች ክልሎች ትልቅ አርአያነት ያለው ስራ ተሰርተዋል ብዬ ገምታለሁ። በሌላ በኩል ያየነው ምሁራን ራሳቸው እዚያ አካባቢ ያሉ ምሁራን አስተማሪዎችም ናቸው፣ ተማራማሪዎችም ናቸው፣ እንደገና ደግሞ ታጋዮችም ናቸው። ህብረተሰቡ ጋር ወረድ ብለው ብዙ የሚሰሩ ስራ ለማየት ችለናል። ከሁሉ በላይ ግን በጣም ደስ የሚለው ይሄ ህዝብ ወርቅ ላበደረ ጠጠር እንደሚባለው ያለው ስም መሰጠቱ ግን እጅግ ያሳዝናል። ያሳዝናልም ብቻ ሳይሆን ሁላችንም የኢትዮጵያ ብሔር ብሔረሰቦች ከቤተሰባችን ከመስሪያ ቤታችን ከአካባቢያችን ጀምረን ይሄ የትምክተኞችና የጠባቦች በፌስቡክ በመላ ዓለም እየነዙት ያለ የትግራይ ህዝብ ተንሳፋፊ ሆኖ ጥላቻ እንዲኖርበት የሚያደርጉን ነገር ያለ መሰበር መቻል አለበት። ይሄ መስበር ካልቻል የብሔር ብሔረሰቦች እኩልነት አለ ማለት አስቸጋሪ ነው የሚሆነው። ይሄ ህዝብ ታግያለሁ፣ ደክሜያለሁ፣ ተሰውቻለሁ፣ አሰውቻለሁ ይሄን አድርጉልኝ ብሎ አንድም የጠየቀው ነገር እንደሌለ መሬት ላይ ወርደን አይተናል። በተግባር እንዲያውም ኮርኩረን እንኳን አንዳንድ ጥያቄዎችን ስንላቸው ችግር የለም ትናንትና እንደታገልነው ሁሉ ዛሬም ድህነትን ተዋግተን እናሸንፋለን የሚቻለውን ሁሉ እናደርጋለን ብለው በራሳቸው መሶብ እየተሸከሙ አምባሻ አይቀር ሌላ አይቀር መስተንግዶ ሌላ ብዙ ሰው ነው ያለቀሰው ያነባው የሚባለው ሌላ መሬት ላይ ያለ ሌላ። ስለዚህ የድክመት ምንድነው የሚያመለክተው? የሚዲያዎች ድክመትም ያመለክታል። ምሁር አላጣን፣ ተማራማሪ አላጣን፣ ታጋይ አላጣን። በፌስቡክ የሚለቀቀው የጸረ ህዝብ ኃይሎች እንቅስቃሴ ለምንኛ መግታት አንችልም? ለምን ሆይ እና የክልሉ መንግስት ማድረግ ያለበት ብዬ እኔ የማስበው በበኩሌ ይሄ የምሁራን ስብስብ ጥንቅር ያየውን ነገር በማህበረሰብ አገልግሎት በምርምር እየደገመው እንዲሄድ ከየክልሉ የመጡ ምክትል ፕሬዝዳንቶች ከፌደራል የሚዲያ ሰዎች ጋር ክልሉ አስተሳስሮ በሚገባ ዲፊኒሽን መስጠት አለባቸው። ከዲፊኒሽንም በላይ ከመግለጫም በላይ በአማርኛ፣ በእንግሊዝኛ፣ በአረብኛ በሁሉም የዓለም ቋንቋዎች መሰራጨት አለበት ከነመልክዓ ምድሩ እየተቀረጸ። ስለዚህ በእውነቱ እኛ በመልክዓ ምድር አቀማመጣችን ለፈተና የተጋለጥን ነው። ዛሬ አይደለም ብቻ የተጋለጥነው፣ ጥንትም ከግብጾች ከቱርኮች ወረራ ጀምሮ እስከ አሁን ያለ ታሪካችን አስቸጋሪና ውስብስብ ነው። ነገር ግን አሁን መሆን ያለበት
እዚህ ያሉ ምሁራን የምርምርና የጥናት አሻራ ሊያኖሩ ይገባል። ይሄም አንድ ትግል ነው። ይሄም አንድ መስዋዕትነት መክፈል ነው። ስለዚህ የትግራይ ህዝብ እኮ ምንድነው ያለ ያለው በእውነት ትናንትና ወረዳ አስተዳዳሪው እዚህ ቆላ ሰንቤን እንደተናገረው ህዝቡ እንዳረጋገጠ እኛ ያለ ኢትዮጵያ ህዝብ የኢትዮጵያ ህዝብ ያለኛ መኖር አንችልም የሁለት ሳንቲም አንድ ገጽታ ነው እያለ አርሶ አደሩ እንትን እያለ ነው ያለው። በሌላ በኩል ግን እየተሳለ ያለው ስዕል የውሸት ስዕል የትምክህተኞችና የጠባቦች ስዕል ጥሩ ነገር ደስ የሚያሰኛቸው ስዕል ግን መጀመሪያ ይሄ ተረባርበን 100 ሚሊዮን ህዝብ ተረባሮ መስበር መቻል አለበት። በዚህ በኩል የኤርትራ መንግስት የሚያሰማራቸው ጥረ ህዝቦች አሉ። በውስጥ ደግሞ ይሄን የሚያራግቡ አሉ። ያልገባቸው ደግሞ የተወናበዱ አሉ። ያልገባቸው እኛን እናስተምር 5 ሞሮታ 4 ሰው 5 እንኳን ቤተሰቡን ጨምሮ ብዙ ይለውጣልና እኔ ልደግመው የምፈልገው ከአገር አቀፍ ከፌደራል ሚዲያ ጋር በመነጻጸር ምሁራን ሊወያዩበት ይገባል። ምሁር የሚለውና ሌላ አካል የሚለው ተሰሚነቱ እኩል አይደለም። ጥሩ ነው ያደረጋችሁ። እኔ ደስ ብሎኛል። ምሁራን መጥተው በማየታቸው እኔ እውነቴን ነው አሁንም ሲሰጡ የነበሩ ምክትል ፕሬዝዳንቶች ናቸውና ይሄ ሁለንተናዊ የሆነ እንቅስቃሴ በኢትዮጵያ ብሔር ብሔረሰቦች የተደገፈ መሆኑ ጸረ ህዝብ ኃይሎች የሚያወሩት ውሸት መሆኑ የትግራይ ህዝብ እንደ ሌላ ብሔረሰብ ከአብዮቱ ተቋዳሽ ከትግሉ ተቋዳሽ ከሚሆን በስተቀር የተለየ ነገር እንዳልተደረገለት እንዲያውም ስጡኝ አንጥፉልኝ አድርጉልኝ ብሎም የማይጠብቅ የጠባቂነት መንፈስ የሌለው ህዝብ መሆኑ ምሁራን በትንተናቸው በመርምራቸው አስገብተው በሁሉም ዜና ማሰራጫዎችና በጽሁፎቻቸው ላይ ያሰምሩት ይገባል። ካልሆነ በስተቀር አንድ ወቅት ውሸት ሲበዛ እውነት ይመስላል የሚሉት ነገር አንድ ጊዜ አስቸጋሪ ነው። መስከረም አካባቢ የነበረ ይሄ ነው። ተማሪዎችም አንዳንድ ምሁራንም ያልገባቸው በአካባቢያችን በሌላም የሚኖሩ ይሄን የሚያራግባሉ። እኛ ደግሞ የድርጊት አባል መሆናችንን በግልጽ መመስከር የትግራይ ህዝብ ያለበት ደረጃን በግልጽ መመስከር ሳናፍር በሰገነት ላይ ወጥተን መመስከር ስለሚገባን ይሄ ኃላፊነት ወደኛ ወስደን መሄድ መቻል አለብን። ይሄ ኃላፊነት ወስደን የትግራይ ህዝብ ደግነትን የትግራይ ህዝብ አስተዋይነትን የትግራይ ህዝብ አስተናጋጅነትን የትግራይ ህዝብ ቆራጥነትን ተአማኒ ህዝብ መሆኑን ማረጋገጥ ካልቻል እኛም በታሪክ ተጠያቂዎች ነው የምንሆነው ብዬ አምናለሁ። ስለዚህ የክልሉ መንግስት በሶስት ነጥቦች እንዳልኩት በአመለካከት በአፈር ቀባ በሌሎችም የሰራዎች ስራዎች ወደ ሌሎች ክልሎች ሂደው ነፍስ ሊዘሩ ይገባል። አሁን ኦሮሚያ ለም ነው ሌላም ለም ነው ግን እየተመነጠረ ያለው በተመነጠረው ግን እየተተካ አይደለም። ለገበራማ ይሆንበት ምን ምክንያት የለምና ይሄም እኛ ተሞክሮ ወስደን ለህዝቦቻችን መግለጽ አለብን። በእውነቱ የክልሉ መንግስት የክልሉ የአመራር አካላት ሁሉ እጅግ እናመሰግናቸዋለን። የደደቢቷ ጉዳይ ግን እኔም እጋራታለሁ። እግዚአብሔር ብሎ ለሁለተኛ ጊዜ ከመጣን መጠነኛ የጥርጊያው የመጠነኛ ፓርክም ተደርጎ እንደሚቆይ ተስፋ እናደርጋለን። እጅግ አመሰግናለሁ። ሳልናገር እንዳላልፍ እንጂ በአብዛኛው ተነግሯል። ነገር ግን ልቤን የሚነካው የሄድንባቸው ታርጌት ቦታዎችና በየመንገዱ ያለው የትግራይ ህዝብ ልብን የሚነካ የመስተንግዱ ልብን የሚነካ ከተማ ውስጥ ያለው ሁሉ ያቀባበል ያስተያየት አቀራረብ ባህሉ ምንም እንኳን መላው የኢትዮጵያ ህዝብ ወግና ባህል ተቀራራቢ የሆነ ጥሩ የባህል እሴት ያለን ቢሆንም እዚህ የበለጠ የሰፋና የጠለቀ መሆኑን በመረዳቴ እጅግ በጣም
በግሌ ብለው ይሻላል እንዲሰምር እንዳውቀው ላመሰግናችሁ ወዳለሁ ተወሻለሁ። ከዚያ በመቀጠል አንድ ጥያቄ አለኝ በኋላ ላርገው። አሁን እንግዲህ ህዝቡ ከህፃናት እስከ ወጣቱ ሽማግሌው ቄሱ ሌሎችም የሃይማኖት ባላ እንትኖች ተወካዮች ብሎም ካሬው አንድ አይነት ባህሪን ተላብሶ ነው አንድ አይነት ታሪክን እዞ ጨብጦ ለነገው ለማስተላለፍ ለማስተማር እንደ ሰላ ወታደር ራሱን በተጠንቀቅ አዘጋጅቶ የቆመ ይመስለኛል። እስካሁን ያየሁት ህፃኑ የሚናገረው አንድ ትልቁ የሚናገረው አንድ አዛውንቶች እንደዚሁ ይሄ አንዱ ሲሆን ሁለተኛው የሰው ልጅ ይጉርጉር ነው። ከኔ ጀምሮ እዚህ ያለነው ጀምሮ መልካችን አይ ቲንክ ባህሪያችንን በተወሰነ መልኩ ነገር ግን ቅድም የተባለው አለ በጉየው ታጋዮችን ይዞ ቤቱን አውሶ ምስጢሩን ጠብቆ ከጅመረው እስከ ድል ማጠናቀቂያው ማለት ነው ለሌሎች ክልሎች ይህ ድል እንዲጎናጸፍ ያደረገው ምንድን ቅመም ቢጨመርበት ነው? ምክንያቱም ይሄ ቅመም ለቀጣይ ህዳሴያችን ለሌሎች አካባቢዎች ትልቅ ወሳኝና ቁልፍ የሆነ ነገር ስለሆነ ይሄ እንደው ትንሽ ረጨት ቢደረግልን ነው። በመጨረሻ በቡድኔ በግሌ ያየኋቸው የተዘፏቸው ተማርነ ከምንለው ምሁር የበለጠ የህዝቡ የነቃ ተሳትፎነት ያኔ በታሪክ ብቻ የሰማው ሳይሆን ሲነገር አሁንም ያየሁት ነው። ከመስተንግዶ እንደገና ሌላው የአካባቢ ጥበቃ የአፈር ጥበቃ ውሃንም ባግባቡ ዘውታል የሌለው ትንሿን ውሃ ባግባቡ ብቻውን ሳይሆን ደግሞ እንዲዳረስ የዛፍ ስር አስመስለው አንዱ ለአንዱ እንዲደርሰው ሙከራ አድርገዋል። በጣም መልክዓ ምድሩ እጅግ በጣም ለአፈር እና ማዕድን መሟጠጥ ተጋላጭ የሆነውን እንትን ለመገደብ ለማስቀረጥ ዘውረው ፈርታይል እንዲሆን ያደረጉት ስራ እጅግ በጣም ከገበሬዎች ይሄንን ልጠብቅ አልቻልኩም። እኔን በልጠውኛል በግሌ ተምሬያለሁና። ስለዚህ ይህን ነገር እዚህ ያላችሁ ባልደረቦቻችን ቅድም እንደተባለው ወስደን በየአካባቢያችን ላለው ጅማሮ ይሄ የጠረጴዛ እርከን ይሁን እንጂ ሌሎች መሰል ስራዎችንም እንዲሰሩ የማነቃቃት ስራ ራሳችን መሪ አድርገን ማሳተፍ ህዝቡን የነገ ትውልድ ግዳጃችን ኃላፊነታችን መሆኑን አውቀን መንቀሳቀስ አለብን የሚል አመለካከት ሲኖረኝ በመጨረሻ አካባቢው ህዝብ የትግል ቦታዎች የመሰረተ ልማት ስራዎች ቢሰሩ እጅግ በጣም ደስ ይለኛል። ህዝቡ አይጠይቅም፣ ለምዷል፣ ተምሯል፣ አስተማሪም ሆኗል። አሁንም አይጠይቅም። ነገር ግን እኛ እነሱን ተክተን ዲማንድ ፈጥረን ብንደርስላቸው የተሻለ ይሆናል የሚል እምነት አለኝ። የማህበራዊ አገልግሎት ተቋማት በሰፊው እንትን ቢላቸው 1 2 4 ልጅ ቢወጣላቸው እዛ ራስ ወዘው በደንብ ያበበች ከተማ ያደርጋል። እዚህ ላይ መጠንቀቅ ያለብን ግን በጥናትና ምርምር እነዚህ ታርጌት ቦታዎች ሬዲየስ ተበጅቶላቸው እንዳለ ሀብሎ እነዚህ ታጋዮች ሲሰሩበት የነበረ ለፊዚካል እንቅስቃሴ አስቸጋሪ ግን ውስጣቸው ግን ለህዝወት ጥንካሬ ሞልተው የኖርበት ቦታ አለ አይደለ? ሬዲየስ ተበጅቶለ ሳይነካካ ዙሪያው ግን በመሰረተ ልማትና በማህበራዊ ዘርፎች ያበበ ሆኖ ለነገው የቱሪስት መስህብ ፖቴንሻል ብሎም ለኢንካም ጄነሬቲንግ እና የሥራ ፈጣሪነት እድል ወዘተ የመሳሰሉ ነገሮች ትልቅ እምቅ እንዲሆን አስፈላጊው ስራ በትግራይ ብሔራዊ ክልላዊ መንግስት ብቻ ሳይሆን ፌደራል የፈጠረው ከዚህ ቦታ ስለሆነ
የፌደራልም የሌሎችም የአብሮነት የቅንጅታዊ ስራ ተሰርቶ በጥሩ ሁኔታ ቅድም እንዳሉት ቢሟላ እጅግ በጣም ደስ ስለሚለኝ ይሄን ለመግለጽ ነው። በእጅጉ አሁንም ደጋግሜ ለሄድንበት ቦታ ላደረገልን ከትንሽ እስከ ትልቁ ላደረገልን የህዝብ እንግዳ ተቀባይነት ቸሩ እግዚአብሔር የእጃቸውን ይስጣቸው። አመሰግናለሁ። ባንዲራውን የሚወድ ህዝብ መሆኑን ከምሰማው ከማየው ይልቅ ማነው ከሰማሁት ከዚህ በፊት ከሚነገረው ይልቅ እዚህ ስፍራ ላይ መጥቼ በአይኔ ለማየት ስለቻልኩኝ እጅግ በጣም ደስተኛ ነኝ። አመሰግናለሁ ክልሉንም። ከዚህ ባለፈ ለትግራይ ህዝብ ብዙ ተብሏል፣ ብዙ ተነግሯል። ነገር ግን የትግራይ ህዝብ እኔ እንዳየሁት ከሆነ ተብሎ ብዙ ነገር አድርገንለት ይበቃዋል የሚባል አይደለም ብዬ ነው አሁንም አስምሬ የምናገረው። ይህንን ሊያሰኘኝም የቻለው ጠላ አልቀረም፣ ውሃ አልቀረም፣ የተለያዩ ነገሮችን ይዘው እንደዛ ባለ ንዳድ ውስጥ ሲሄዱ እኔ ውስጤ በጣም ነው የተሰማኝ። እንዲህ አይነት ህዝብ አለ እንዴ ብዬ እስከምል ድረስ ነው እኔ ውስጤ የተሰማኝ እና በጣም ነው ማከብራቸው፣ በጣም ነው መወዳቸው። አሁንም አስምሬ ብዙ ተብሏል ስለ ትግራይ ህዝብ መናገር መፈልገው የትግራይ ህዝብ ጥቅም የማይፈልግ ከህፃናት ጀምሮ እስከ አዛውንት ድረስ ከተፈጥሮ ጋራ ከዚህ በፊት ጨቋኙን የደርግ ሰራዊት የደርግ አስተዳደርን ደምስሶ ለመጣል ብዙ ውጣ ውረድ ያደረገ ህዝብ ሲሆን አሁን ደግሞ ኑሮን ለመለወጥ ከህፃናት ጀምሮ እስከ ትልልቅ አዛውንቶች ድረስ ከተፈጥሮ ጋራ የመስኖ ውሃ በማስገባት ዳገቱን የተመቻቸ የእርሻ ቦታ በማድረግ ድንጋይ ላይ እየዘሩ እንደዚህ አይነት ነገር ምንም አይነት ብሶት ሳይሰማቸው እንደገና እንግዳ መጣ ሲባል እኛን ለመቀበል ምን ተደረገልን ብሎ እንኳን የማይሉ ዜጎች በጣም የሚደነቁ ዜጎች ናቸውና አሁንም አክብሮቴን ገልጻለሁ። ሁኔታ የደርግ ወታደር መጥቶ በአካባቢያቸው ጠላት የት ነው የተደበቀው አውጡ ሲላቸው ያንን ሁሉ ዱላ በመቻል ሚስጥር በመጠበቅ ይሄንን ሁሉ በማድረጋቸው ኢህአዴግ ዛሬ የተገኘንበትን ስፍራ ልንደርስ የቻለው በዚህ አይነት ሁኔታ የተነሳ በህዝቡ ከፍተኛ አስተዋጽኦ ነው። በዚህ መሰረት ህወሓትም ሆነ ኢዴንም ቢሆን በአዴንም ቢሆን ኦህዴድም ቢሆን ከፍተኛ የሆነ የህዝብ ውለታ ያልከፈልነው አለ ብዬ ነው የምናገረው። አልከፈልንም። አሁንም ማንንም አይሰራው ማንንም አያረገውም እና አልከፈልነውም። በጣም ነው ማዝነው። በእውነቴን ነው የምለው። ደደቢት ጋር ስንሄድ የነበረው የመንገድ ሁኔታ እዛ ውስጥም ሰዎች ይኖራሉ። በተለያዩት ታሪካዊ ስፍራዎች ተዘዋውረናል። መንገድ የለም፣ መብራት የሚቸግራቸው አሉ። ብዙ ነገሮች በእግራቸው ነው የሚጓዙት። ለምን ይኮናል ይሄ ሁሉ? ምክንያቱም እነሱ የበይ ተመልካች ናቸው። መሆን የሌለበት ጉዳይ ነው። ምክንያቱም ሁሉም ነገር ለነሱ መደረግ አለበት ነው የምለው። ነገም ተነጎዲያም ቢሆን ይህ ነገር በቀጥታ ተሰምሮበት ብዙ ስራ ሊሰራበትና እኛ ለቀጣይ እግዚአብሔር እድሜ ሰጥቶን የመምጣቱ ነገር እምናገኝ ከሆነ እነዚህ ነገሮች ተሻሽለው ተለውጠው ማየት እንፈልጋለን። ለዚህም ደግሞ የክልሉ መንግስት አሁንም ቢሆን እያንዳንዱን ዞኖችን በማስተባበር ለሚደረገው ትግል እነሱ በደም መስዋዕትነትን ከፍለዋል። እኛ ደግሞ ከገንዘብ ጀምሮ በማናቸውም ነገር መስዋዕትን ከፍላለን። ይሄንን ቃል መግባት አለብን። ዛሬ እኛ
ቃል ገብተን ነው ምን ሄደው ምክንያቱም ከዛሬዋ ከተሰናበትንባት ቀን ጀምሮ ወደ የክልላችን ስንሄድ አንደኛ የትግራይ ህዝብ አኗኗርን ለማቀው ሚዲያዎች በሚዘግቡት ለሚወናበደው ህዝብ በቂ የሆነ በአይናችን ያየነው ነገር ለመግለጽ እኔ በበኩሌ በጣም ነው እምፈልገው ይህንንም በራሴ ቲም ከሄርን ሰዓት ጀምሮ አንድ ላይ በመገናኘት የመሰራት ያለበትን ነገር በሙሉ ልንሰራ አሁንም ደግሜ ቃል ገባለሁ ይህን እንደዚህ ብዬ የወደቁ ሰማዕታት እኔ አዘንኩኝ በእውነት ነው ምለው እዛ በረሃ ውስጥ ተቃጥለው ብዙ መስዋዕትነት ከፍለው እነሱ ዛሬ የሉም እኛ ግን ይሄንን ማየት ችለናል ስለዚህ በተለያየ ቦታ የነሱን ስም የሚጠራ የተለያየ ነገር ሐውልትም ቆሟል ቤተሰቦቻቸውን ሲያየን ነው ወይ የሚለው ነገር ደግሞ ጥያቄ ይሆንብኛል ቢኖሩ ኖሮ እነሱ እዚህ ቦታ ላይ ቢኖሩ ኖሮ የነሱ ቤተሰብ ምን ያህል ደስተኛ ነው ምን ሳህል በኑሮ ይለወጣል ዛሬ የሌሉትንም ደግሞ በማሰብ ቤተሰቦቻቸውን ልንጎበኝ ይገባል ክቡር ጠቅላይ ሚኒስቴራችን የነበሩት ክቡር አቶ መለስ ዜናዊ በህይወት ቢኖሩ ኖሮ ዛሬ ብናያቸው ኖሮ እውነት ነው ምን ያህል ደስተኞች በሆነን ነበር ምክንያቱም ከራሳቸው ጥቅም በላይ የህዝብን ጥቅም ያስቀደሙ እንኳን ልዩ ጥቅም ሊፈልጉ ቀርቶ ደሞዛቸውን እንኳን በአግባቡ መጠቀም የማይችሉ በጣም ሀገር ወዳድና ለሀገር ሟች የነበሩ በዚሁም ሐቅን ይዘው ያው ካጠገባችን ሊለዩ ይችላል የሳቸውን መኖሪያ አይተናል ወላጆቻቸው ባይኖሩ ወንድማቸውን አይተናል እህትም ራቅ ብላለች የሚል ወሬ ሰምተናል ነገር ግን ለኚህ ለተከበሩ ሰው ቤተሰባቸው እንዴት ነው እየተመለከትን ያለ ነው እንዴት ነው መኖሪያቸውን አካባቢያቸውን ምክንያቱም እሳቸው ራሳቸውን ጥለው ለሰው የኖሩ ናቸው እንዲሆኑ የሚያረጋው ትልቁ ቤተሰባቸው ነው ብዬ ነው መገምተው ቤተሰባቸው ሀገር ወዳድ ባይሆን ኖሮ ጠቅላይ ሚኒስቴራችንም ሀገር ወዳድ ሆነው እንደዚህ አይነት ሰው አይሆኑም ነበር እንዲህ አይነት ክብር ለአመጣው እኚህን ሰው ለዚህ ላበቃው ቤተሰብ ደግሞ አሁንም የተለየ ክብር ሊሰጠው ይገባል እላለሁ ጨርሻለሁ አመሰግናለሁ ታላቅ ጉዞ ፍጻሜ ላይ ይሄንን የጋራ ግንዛቤ እንድንወስድ ስላደረጉ እጅግ በጣም ልናመሰግነው እንወዳለን እኔ ዶክተር ዳዊት ነጋሳ ባላለው የመጣሁት ከሐረማያ ዩኒቨርሲቲ ነው እንግዲህ በ2009 ዓመተ ምህረት የሚከበረውን የግንቦት 20 በዓል ምክንያት በማድረግ በአገሪቱ ውስጥ ከሚገኙ 35 ዩኒቨርሲቲዎች ከ500 በላይ የሚሆኑ ከፍተኛ አመራሮች መካከለኛና የበታች አመራር እንዲሁም ደግሞ ደጋፊ ሰራተኞች የተገኙበት ታላቅ ጉዞ ስለተዘጋጀልን ይሄንን ዝግጅት ላዘጋጁት የፌደራል መንግስት የትግራይ ብሔራዊ ክልላዊ መንግስት 35ቱም ዩኒቨርሲቲዎች እንዲሁም ደግሞ በትግራይ ክልል የሚገኙ የዞን የወረዳ እስከ ታችኛው እርከን ድረስ ያሉ አካላትን ትልቅ ምስጋና ላቀርብላችሁ ፈልጋለሁ በአሁኑ ሰዓት የተደረገው ታላቅ ጉዞ በተለይም ለዩኒቨርሲቲዎች በዚህ አይነት ሁኔታ ትኩረት ተሰጥቶ ወደዚህ መምጣታችን መንግስት ከከፍተኛ ትምህርት ተቋማት ጋር በቅርበት ለመስራት ያለውን ቁርጠኝነት የሚያሳይ ታሪካዊ ጉዞ ነው ብሎ መውሰድ ይቻላል ስለዚህ
መንግስት ከኛ ጋር ለመስራት ያሳየውን ቁርጠኝነት አንድ እርምጃ ሲራመድ ብዙ እርምጃዎችን ተራምደን አገራችንን ለመገንባት የህዳሴ ጉዞውን ለማሳለጥ አብረን መቆም እንዳለብን ይሰማኛል። በዚህ ጉዞ ውስጥ ብዙዎቹ ተደጋግመው እንደተናገሩት የማንረሳው እና ልናልፈው የማንችለው ቢደጋገምም የማይሰለች ነገር ቢኖር የትግራይ ህዝብ ጉዞውን ከጀመርንበት ከግንቦት 1 ቀን ጀምሮ እስከ ዛሬ ድረስ ባለፍንባቸው ከተሞች ሁሉ ባለፍንባቸው ገጠሮች ሁሉ ጋራና ሸንተረር ሳይገድበው ከኛ ጋር የተጓዘበት ያሳየን የመስተንግዶ ሁኔታ ከልባችን የማይጠፋ ትልቅ ውለታ ስለሆነ መቼም ልንረሳው የማንችለው ጉዳይ ነው። ይሄንን ህዝብ አሁንም ደግመን ደጋግመን ልናመሰግነው እንወዳለን። የትግራይ ህዝብ ትጉህና ታታሪ መሆኑን በጉዟችን ወቅት ተመልክተናል። የትግራይ ህዝብ በጦርነት አረር የተጠበሰውን መሬት ቀልብሶ አረንጓዴ የማልበስ ብቃት ያለው ትጉህ ታታሪ ሰራተኛ መሆኑን ባለፍንባቸው ጉዞዎች ሁሉ ከመቀሌ እስከ አድዋ ከአድዋ እስከ አክሱም ከአክሱም እስከ ሽሬ ከሽሬ እስከ ደደቢት ድረስ የተመለከትነው ትልቅ ምሳሌነት የምንሰጥበት ለሌሎች ክልሎችም አርአያ ሊሆን የሚችል ትጉህ ሰራተኛ የሆነ ህዝብ ነው። አሁንም በዚህ በኩል ከተፈጥሮ ጋር የሚያደርገውን ትግል አሁንም በቀጣይነት እንዲቀጥል ይሄም ለሌሎቹ ክልሎች በተምሳሌነት የሚወሰድ መሆኑን በተፈጥሮ ላይ አዎንታዊ አሻራ የጣለ ታላቅ ህዝብ መሆኑን መመስከር እንወዳለን። እንዲሁም ደግሞ የዚህ ህዝብ ጽናት ማድነቅ እንወዳለን። ይሄ ህዝብ ከኦሮሞ ህዝብ ከአማራ ከደቡብ ህዝቦች ጋር የተሳሰረና የተጋመደ ወዳጅነት እንዳለው በጎበኘንባቸው የትግል መስኮች በተለይም በደደቢት በማይ አባራ ወይም ሸሉም ባአቲ በናአዴ ራዴት በተህራሯ በተንቤን ተገኝተን ተመልክተናል፣ አድንቀናል። ይሄ ህዝብ በኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች ጋር የጠበቀ የረጅም ጊዜ ታሪክ ያለው ወዳጅነት ያለው ህዝብ መሆኑን በቦታው ላይ ተገኝተን ተመልክተናል፣ መስክረናል። ይሄ ህዝብ ታላቅ ለመቼም ወዳጅ የሚሆን ታላቅ ህዝብ ነው። ይሄ ህዝብ ጨቋኙን የደርግ ስርዓት ለመገርሰስና የኢትዮጵያ ህዳሴ እንደገና እንዲመጣ ሰላም ዲሞክራሲ በዚች ሀገር ላይ እንዲሰፍን የከፈለው መስዋዕትነት በጣም ታላቅ መሆኑን በቦታው ላይ ተገኝተን ተመልክተናል። በተለይም በደደቢት ባደረግነው የእግር ጉዞ ትግሉ ምን ያህል ፈታኝና እልህ አስጨራሽ እንደነበረ እኛም ተመልክተናል፣ አልቦናል፣ ወድቀናል፣ ተነስተናል። ይሄ ነገር ለ17 ዓመት የዚህን አይነት ትግል ማድረግ ምን ያህል ፈታኝና እልህ አስጨራሽ እንደሆነ ለመመስከር በቅተናል ማለት ነው። እንዲሁም በዚህ ወቅት በሌሎቹ የትግል መስኮች ኦህዴድ የተመሰረተበትን ደኢህዴን የተመሰረተበትን ብአዴን የተመሰረተበትን ቦታ ተመልክተን የጸና ከውዥንብር የጸዳ መረዳት ላይ ልንደርስ በቅተናል ማለት ነው። ይሄ ደግሞ እኛ በከፍተኛ ትምህርት ተቋማት የምንገኝ ምሁራን የሀገሪቱን ታሪክ ለቀጣይ ትውልድ የማስተላለፍ አደራ አለብን። በአሁኑ ሰዓት በኢትዮጵያ ውስጥ 30 ሚሊዮን የሚሆኑ ዜጎች ከታችኛው እስከ ላይኛው የትምህርት እርከን ላይ የሚገኙ የዚህን ሀገር ታሪክ በቅጡ ያልተረዱ የተከፈለውን መስዋዕትነት በቅጡ የማያውቁ ስለሆነ የነገው አገር ተረካቢ የሆነው ወጣት ይሄንን ታሪክ እንዲገነዘብ
የማድረግ ትልቅ ኃላፊነት እንዳለብን መገንዘብ ይኖርብናል። ስለዚህ የከፍተኛ ትምህርት ተቋማት የነገው አገር ተረካቢ መሪዎች፣ የነገ ኢንጂነሮች፣ የነገ ፖለቲከኞች በእኛ እጅ ናቸው ብለን መውሰድ እንችላለን። ስለዚህ አሁን የተገነዘብነውን ግንዛቤ ለቀጣዩ ትውልድ የማስተላለፍ ከወላጆቻችን ከአባቶቻችን የወረስነውን የጀግንነት የጽናት የተነሳሽነት ስሜት ለቀጣዩ ትውልድ የማስተላለፍ ግዴታና አደራ አለብን። ይሄን ነገር የመረዳት በጽናት የመቆም ኃላፊነትን ለቀጣዩ ትውልድ ማስተላለፍ ይኖርብናል ማለት ነው። ስለዚህ ጉብኝታችን በብዙ መልኩ ተሳክቷል ብሎ መውሰድ ይቻላል። ይሄንን ጉዞ አጠናቀን ወደ መጣንበት ዩኒቨርሲቲ በምንመለስበት ጊዜ ወደ ኋላ የምናስብበት ከልባችን ውስጥ ያለ አደራ አለብን ማለት ነው። ስለዚህ ከዚህ እንደተመለስን ብዙ የምናደርጋቸው ከፊት ለፊታችን የሚመጡ ጉዳዮች መኖር አለባቸው። ይህም አንደኛ ቀደም ብዬም እንደገለጽኩት ወጣቱ ትውልድ በአገሪቱ ውስጥ ያለውን ታሪክ እንዲረዳ፣ በአገሪቱ ውስጥ ያለውን ፖሊሲ ስትራቴጂ እንዲረዳ የፓርቲ አባላት ብቻ ሳይሆኑ ህዝቡም ይህንን ነገር እንዲረዳና እንዲያውቅ የማድረግ ኃላፊነት ያለብን ይመስለኛል። ይህንንም ደግሞ ግንቦት 20ን በድምቀት ከማክበር ጀምሮ በቀጣይ ህዝቡና ወጣቱ በዚህ ክልል የተደረገውን በመደረግ ያለውን እውነታ መረዳት እንዲችል ማድረግ ይኖርብናል። እነዚህ ታሪካዊ ቦታዎች የኛ ታሪካዊ ቦታዎች ናቸው። አንዳንድ የጀመርናቸው የብሔር ብሔረሰቦች ቦታዎች አሉ። እነዛን ይዘን አንድነታችንን የማጠናከር አብረን የመስራት የመዋደድ እርስ በርስ የመተጋገዝ ስሜት እንዲፈጠር ማድረግ ይኖርብናል። ይሄንንም ለማድረግ ደግሞ አንዳንድ ጊዜ በአገሪቱ ውስጥ የሚታዩትን የኪራይ ሰብሳቢነት ስሜቶች፣ የጠባብነት ስሜቶች መዋጋት ይኖርብናል። ከሁሉ በላይ በአገራችን አንድ ሆነን ለመኖር እጅ ለእጅ ተያይዘን የህዳሴ ጉዟችንን መቀጠል ይኖርብናል። ስለዚህ እንደ ምሁራን አንደኛ በእጃችን ላይ ያለውን ወጣት ዜጋ ከማሳወቅ ጀምሮ ጥናትና ምርምሮችን በማካሄድ መጽሐፎችን በመጻፍ አፍራሽ አስተሳሰቦችን በአዎንታዊ አስተሳሰቦች በመቀየር የህዳሴ ጉዟችንን ተባብረን መቀጠል ይኖርብናል። በስተመጨረሻም ከጅምሩ እስከ ፍጻሜው ድረስ ከጎናችን ለቆመው የትግራይ ህዝብ በድጋሚ ታላቅ ምስጋና እንድታቀርቡልኝ ጠይቃለሁ። አመሰግናለሁ። ሳልናገር ቢሄድ እንደ ድርጅት አባልም የሚቆጩኝ ነገሮች ስላሉ እድሉን ስላገኘው በጣም ደስ ብሎኛል። በመጀመሪያ ጓድ ደሳለኝ ያለውን አልደግመውም። በአጠቃላይ ግን ህዝቡ የትግራይ ህዝብ ምን አይል ለኛ እንደታገለ ለሁላችንም ማለት ነው ለኢትዮጵያ ህዝብ ምን አይል እንደታገለ አይቻለሁ። በጣም መራራ እኛ በአንድ ቀን ውስጥ እንኳን መቆየት የማንችልበት ሁኔታዎችን ተቋቁሞ ለኢትዮጵያ ህዝብ ልጆቹን ደሙን እንደከፈለ እውነት ለመናገር አይተናል። ሁለተኛ ደግሞ በትግራይ ህዝብ የሚነገዱ ነገሮችን መገንዘብ ችለናል። የትግራይ ህዝብ እንዲሁም በጣም በሚገርም ሁኔታ ከሌሎች መሀል ሀገር ህዝቦች ሲነጻጸር በገጠሩ ያሉት ህዝብ ስንመለከት በጣም አስቸጋሪ ሁኔታ ውስጥ እየተጋፈጠ ያለበት ሁኔታ አለ። እንዲሁም እኔ በዚህ አጋጣሚ የክልሉ መንግስት አንዳንድ ቦታዎች ላይ ያሉትን የውሃ እጥረቶች አሉ፣ ጥላ የሌለበት ቦታዎች አሉ። እንዲሁም ደግሞ ሰፊ ቦታዎች ደግሞ አሉ፣ ክፍት ቦታዎች በሰፈራ በመሰብሰብ
ቤት የሚሰራላቸው ወይም ደግሞ እንዲሰራላቸው በማድረግ እዛ ላይ ትኩረት ቢያደርግ ምክንያቱም ከተሞቻቸውን የትግራይን ከተማ ስንመለከት የተሻሉ ናቸው ብዬ አስባለሁ ትኩረቱ የተደረገው በብዛት በከተማ ላይ ነው ልማቱ በደንብ አይሎ ያለው ግን ለኛ ደሙን የከፈለው ልጆቹን የገበረው ህዝብ ደግሞ ያለው በብዛት ገጠር ላይ ነው ስለዚህ እሱ አሁንም ቢሆን ችግሩን እየቀመሰ ያለበት ሁኔታ ስላለ ትንሽ የተሻለ ህይወት እንዲኖረው ትኩረት ተደርጎ የሚሻሻልበት ሁኔታ ቢኖር በጣም ደስ ይለኛል ብዬ አስባለሁ ሌላው በገጽታ ግንባታ ሁኔታ ሲታይ በተለይ መሀል ሀገር የሚኖሩና ሌሎች ክልሎች ላይ የሚኖሩት የትግራይ ተወላጆች እኔ እንደምረዳው የህዝቡን አምባሳደር የሆኑ አይመስለኝም የህዝቡን አምባሳደር መሆን መቻል አለባቸው መላሳባለ ይሄ ሳልናገር መሄድ የለብኝም ምንድነው ህዝቡን እኛ እንደተረዳ ነው እዚህም ከተማ ውስጥም ገብተን እንዳየነው ስንስተናገዱ እንኳን ከገጠር እስከ ከተማ ያለው ሁኔታ በጣም ለየት ያለ እሱ ጀግና ሆኖ እያለ እኛ አካባቢው ላይ ስንሄድ አደግድቆ እያበላን እያጠጣን ቆሞ እያስተናገደን የነበረበት ሁኔታ አለና በጣም ለየት ያለ ዲሲፕሊንድ የሆነ ህዝብ ነውና ክብር ይገባልና ይሄንን ሐሳብ የሚደግፉ ቢታጨበጭቡን ደስ ይለኛል ስለዚህ የክልሉ ተወላጆች ልክ የዚህን ህዝብ ነፃ ብራቅ መሆን አለባቸው የከፈለውን እንኳን የማይጠይቅ ህዝብ ነው ያየነው ቤተሰቡ ልጆቹ ሞቶበት እንኳን የልጆቹ ካሳ ይገባኛል የሚል አይነት እንኳን አይደለም በጣም የሚገርም ነው ስለዚህ የዚህኛውን ህዝብ ነፃ ብራቅ መሆን እንዳለባቸው ነው የሚሰማኝና ትንሽ እዛ ላይ ክልሉ መንግስት ኦሪየንቴሽን ቢሰጣቸውና ከመሃል ሀገር ጋርና ከትግራይ ጋር ያለው ሪሌሽን የተጠናከረ ህዝብ የተጠናከረ እንዲሆን ቢሰራ የተሻለ ይላለው አመሰግናለሁ ሁሉንም አስተያየቶች ምንቀበላቸው አስተያየቶች ይሆናሉ እኛ በክልሉ ማየት ያለብን ነገሮች በደንብ እያንዳንዱን ይዘን የምንሰራበት ሁኔታ እንፈጥራለን ከተሰጡት አስተያየቶች አንዳንድ ሪፍሌክት ለማድረግ አንዳንድ ሐሳቦች ለመስጠት አንደኛ ያው በጉዟችሁ የትግራይ ህዝብ አንደኛ ለትግሉ በትግሉ የተጫወተው ሚና ምን እንደሆነ ያያችሁበት ሁኔታ ነው ያለው ስለዚህ ለትግራይ ህዝብ ያላችሁን ክብርና ያላችሁን አድናቆት በመግለጻችሁ እኛም እንድንበረታታ ህዝቡም ያው ላደረገው አስተዋጽኦ ካሁኑ ጀምሮ ክብር ያገኘበት ሁኔታ እንዳለ የሚገነዘብበት ሁኔታ ስለሚፈጥር በትግራይ ህዝብና በህወሓት ስም በጣም ላመሰግናችሁ ወዳለሁ ስለዚህ በዚህ መንገድ ሁላችንም ህዝቦቻችን ሁሉም የኢትዮጵያ ህዝብ የታገለበት ሁኔታ ነው ያለው የቅደም ተከተል ጉዳይ ካልሆነ በስተቀር ስለዚህ ለሁሉም የኢትዮጵያ ህዝቦች ላደረጉት ትግል ሁላችንም በተለይ ምሁራን እያበረታታን ትግሉ የሚቀጥልበት ሁኔታ ዲሞክራሲው ልማቱ ሰላሙ የሚጠናከርበት ሁኔታ የመፍጠር ትልቅ ሚና አለን ስለዚህ በዚህ መንገድ በሁሉም አካባቢ እንደዚህ አይነት ስራ እንደምትሰሩ ተስፋ አደርጋለሁ ካነሳችኋቸው አንዳንድ ጉዳዮች በመነሳት አንደኛ የተነሳው ጉዳይ የትግሉ የታሪክ ቦታዎች የማልማት የማጠናከር አንዳንድ ስራዎች የመስራት ጉዳይ ነው ስለዚህ ነገር እንደ ሐሳብ የምንወስደው ጉዳይ ይሆናል አንዳንድ ሐሳቦች መረጃዎች ለመስጠት አንደኛ የሶስቱ የኢህአዴግ እህት ድርጅቶች የብአዴን ኦህዴድ ሂደግ እነዚህ ከዚህ በፊት
እነዚህን ስፍራዎች አይተው አመራሮቹ አይተው ትምህርት ቤቶችና አንዳንድ የልማት ስራዎች የተሰሩበት ሁኔታ ነው ያለው። የኢህአዴግ አመራሮችም እነዚህ የትግል ስፍራዎች ጎብኝተው አንዳንድ በተመረጡ አካባቢዎች የፌዴራል መንግስት የባህልና ቱሪዝም ሚኒስተርም እነዚህን አካባቢዎች በማየት የሚለሙበት ሁኔታ መፈጠር አለበት የሚል ሐሳብ በ40ኛው የህወሓት በዓል ጊዜ የተሰጠበት ሁኔታ ነበረ። እንዳላችሁት የተጀመረ ነገር ብዙም አይደለም። ስለዚህ እናንተም አሁን አስተያየት እየሰጣችሁ ነው። ስለዚህ እኛም እነዚህን ነገሮች በተባለው መሰረት እየጠየቅ እነዚህን ነገሮች እንዲጠናከሩ እናደርጋለን። በድጋሚ በምትመጡበት ጊዜ አንዳንድ ለውጥ እናመጣለን የሚል ተስፋ አለን ማለት ነው። ያው ሌሎች ታሪካዊ ቦታዎችም ቢያንስ ታቤላ እንኳን ለምን አይደረግም የሚለው ነገር እሱም ተቀብለነዋል። በተቻለ መጠን ይሄ የክልላችን ስራ ነው። ስለዚህ ይህም ነገር የምንሰራበት ሁኔታ እንፈጥራለን። ሌላው ያነሳችሁት በጣም ትልቅ ጉዳይ የህዝቡ የመሰረተ ልማት ጉዳይና የህዝቡ የኑሮ ችግር ነው። እንዳላችሁት በትግራይ ክልል አንደኛ የውሃ ችግር በጣም ሰፊ ነው። በየአካባቢው በተለይ ቆላ ቦታዎች የውሃ ችግር አለ። የውሃ ሽፋኑን በምናይበት ጊዜ በጣም ትንሽ ነው። ሁለተኛ የመኖሪያ ቤት ችግርም አለ። በየገጠሩ እንዳያችሁት የመኖሪያ ቤቱ በጣም ችግር ያለበት ነው። ከዛም አልፎ የመብራት፣ የስልክ፣ የመንገድ ችግሮችም አሉ። ስለዚህ የውሃ የመኖሪያ ቤትና የውስጥ ለውስጥ መንገድ ችግር የኛው የክልላችን ችግር ነው። ስለዚህ በተቻለ መጠን እነዚህን ችግሮች ለመቅረፍ ጥረት የምናደርግበት ሁኔታ ነው ያለው። ይሁን እንጂ እስካሁን ድረስ እነዚህን ችግሮች በክልል መፈጸም ያለባቸው ችግሮች ናቸው። እነዚህ የውሃ የመጠጥ ውሃ በምናይበት ጊዜ ክልሉ ራሱ መስራት ያለበት ነው። የውስጥ ለውስጥ መንገድ ክልሉ ራሱ መስራት ያለበት ነው። የመኖሪያ ቤት ራሱ ክልሉ መስራት ያለበት ነው። ስለዚህ በዚህ ዙሪያ ክፍተቶች እንዳሉን፣ ችግሮች እንዳሉን፣ ስለዚህ እነዚህን ችግሮች ከህዝቡ ጋር እየተባበርን ቅደም ተከተል እያስቀመጥ የምንፈታበት ሁኔታ እንፈጥራለን። ስለዚህ ለሚቀጥለው ጊዜ ትንሽ አሻሽለን ችግሮችን ፈተን የምንጠብቃቸው መሆኑ ላረጋግጥላችሁ እወዳለሁ። ስለዚህ ሁሉም ክልል በክልሉ መሰራት ያለበት ነገር ራሱ መስራት አለበት። ለሌላ አሳልፎ መስጠት የለበትም። ይሄ የፌዴራል መንግስት አይደለም፣ እንትን አይደለም። ስለዚህ ራሱ ክልሉ መስራት ያለበት ጉዳይ ነው የሚሆነው። ሌሎች እንደተባለው የመብራት የስልክ ጉዳይ ከፌዴራል መንግስት ጋር ተሳስሮ የሚሰራ ነገር ነው። ስለዚህ እነዚህ ነገሮች በተቀመጠው በቅደም ተከተሉ ያሉትን ድክመቶች በጋራ እየፈታን ከሁሉም ክልሎች ጋር በጋራ የምንጠቀምበት ሁኔታ ለመፍጠር ጥረት እናደርጋለን የሚል ሐሳብ ነው ያለኝ። ሌላው የተነሳው ጉዳይ ያው የትግራይ ህዝብ ምን አይነት ህዝብ እንደሆነ፣ ታጋይ ህዝብ፣ ሐቀኛ ህዝብ፣ ለኢትዮጵያ አብዮት ያበረከተው አስተዋጽኦ በጣም ትልቅ እንደሆነ፣ አሁንም የትግራይ ህዝብ ከሌላ ህዝብ ከሌሎች ብሔር ብሔረሰቦች የተለየ እላፊ ጥቅም እንዳላገኘ ራሳችሁ አይታችሁ አረጋግጣችኋል። ቢሆንም ይህን ነገር የሚያበላሽ አንዳንድ ችግሮች እንዳለም የጠቀሳችሁት ነገር አለ። ክራይ ሰብሳቢዎች አሉ፣ መታገል አለብን። የአማራ ክራይ ሰብሳቢ አለ፣ የደቡብ ክራይ ሰብሳቢ አለ፣ የኦሮሚያ ክራይ ሰብሳቢ አለ። እነዚህን መታገል አለብን። ስለዚህ እነዚህም እየታገል በተለየ ደግሞ አሁን ባለው የፖለቲካ ሁኔታ ልዩ ትኩረት የምንሰጠው ጉዳይ ደግሞ ልዩ ትኩረት ሰጥተን የምንታገልበት ሁኔታ መፍጠር አለብን የሚለው እንወስደዋለን። በዚህ መንገድም እየታገልን የምንሄድበት ሁኔታ እንፈጥራለን። ሌላው በአጠቃላይ ይሄ የጠባብነትና ትምክህት ለሁላችንም የሚያጠፋ በሽታ ነው። ኢትዮጵያ
አሁን የጀመረችውን የሰላም የዲሞክራሲ የልማት ጉዞ የሚያበላሽ በሽታ ነው። ለማንም የሚጠቅም አይደለም። ስሜታዊ ሆነን እኛም በትግራይ የጠባብነት አዝማሚያዎች የምናሳይበት ሁኔታ ብንፈጥር፣ ኦሮሚያም እንደዛ፣ ደቡብም እንደዛ፣ አማራም የትምክት አዝማሚያ ብንፈጥር ስሜታዊ ሆነን መጨረሻው ህዝብ ለህዝብ የሚተላለቅበት ሁኔታ ነው የሚፈጥረው። አሁን ባለፈው ዓመት በምናይበት ጊዜ ምን አይነት መጥፎ ማዕበል ተነስቶ እንደነበረ የሁላችንም ግንዛቤ እንዳለ እናውቃለን። ስለዚህ ኢትዮጵያ የሁላችን ነች። ህዝባችን የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰብ ለረጅም ጊዜ በጣም ትልቅ ጭቆና የደረሰበት በጦርነት ያለቀ በድህነት የማቀቀ ህዝብ ነው። ስለዚህ ከዚህ ችግር አሁን መውጣት በጀመረበት ጊዜ እንደገና ወደ ኋላ መመለስ የለበትም። በዚህ ዙሪያ የምሁራን የወጣቶች ሚና በጣም ትልቅ ነው። ያለፈው የጨለማ ታሪክ ትንሽ የተቀየረበት ሁኔታ እየታየ ነው። ይሄ ነገር ተጠናክሮ የሚሄድ ከሆነ እናንተ ምሁራንም ወጣቶችም መቀጠል ያለባችሁ ይመስለኛል። ይሄ ነገር የሚቀጥልበት ሁኔታ ካልተፈጠረ ያው እድሜያችሁም ረጅም ነው። እናንተ ወጣቶች የምትቆይበት ጊዜ በጣም ረጅም ነው። አገሪቱ የሰላም ካልሆነች፣ የዲሞክራሲ ካልሆነች፣ የልማት ካልሆነች የምትቆይበት ጊዜ የጨለማ ጊዜ ነው የሚሆነው። ስለዚህ ቆርጣችሁ መታገል እንዳለባችሁም ላሳስባችሁ እወዳለሁ። ሌላው ያነሳችሁት ያው ዩኒቨርሲቲዎች 35 ዩኒቨርሲቲዎች ነው ያላችሁ እዚህ። ስለዚህ ዩኒቨርሲቲዎች የጥናትና የምርምር ተቋማት ናቸው። ስለዚህ አሁንም እነዚህ ተቋማት የትግሉ ሁኔታ የትግሉ ታሪክ ጥናት መደረግ አለበት፣ ምርምር መደረግ አለበት፣ በየዩኒቨርሲቲው ውይይት መደረግ አለበት። ስለዚህ በዚህ ጀምረን ሌሎችም በኢትዮጵያ ውስጥ ያሉ መጠናትና ምርምር መደረግ ያለባቸው ታሪኮች አጠናክረን የምንሄድበት ሁኔታ መፍጠር አለብን የሚል ያቀረባችሁት ሐሳብ አለ። ሙሉ በሙሉ ይህን ሐሳብ እንደግፈዋለን። ሌላው ያነሳችሁት ነገር ከታጋዮች ከነባር ታጋዮች ጋር ያነሳችሁት ነገር አለ። እነዚህ ነባር ታጋዮች መከበር አለባቸው። ድጋፍ የሚያስፈልግበት ሁኔታ ካለም ድጋፍ መሰጠት አለባቸው። ስለዚህ ትኩረት መስጠት አለባቸው ያላችሁት ነገር የሚጎድል ነገር አለ፣ ግን ልክ ነው። ትኩረት ሰጥተን እነዚህ ነባር ታጋዮች አሁንም በትግሉ አስተዋጽኦ የሚያደርጉበት ሁኔታ የኑራቸው ሁኔታ ችግር የማይደርስባቸው ሁኔታ በመፍጠር ዙሪያ አሁን በድጋሚ እያየን መሄድ እንዳለብን እንገነዘባለን። ይሄን መገንዘባችሁን በጣም እናመሰግናለን። ሌላው ከነዚህ ውጭ የሰማዕታት ወላጆች አሉ። እነዚህ ወየንት የምንላቸው ሚሊሻዎች እና በተለያየ መንገድ በዚህ ትግል አስተዋጽኦ ያደረጉ ሰዎች አሉ። በተለይ የሰማዕታት ቤተሰብ እዚህ ላይ አንድ እንትን ላድርግላችሁ። የሰማዕታት ቤተሰብ በትግሉ ጊዜ የተሰዉባቸው ቤተሰብ ህወሓትና የትግራይ ክልል ነው የሚያግዛቸው። የፌደራል መንግስት በዚህ ዙሪያ የሚያግዘው ነገር የለም። በትግሉ የተሰዉ ስለሆኑ የህወሓትና የትግራይ ህዝብ ኃላፊነት ነው ተብሎ ነው የተወሰደው። ስለሆነ በአቅማችን አሁን የሰማዕታት ቤተሰቦች 4 የተሰዉባቸው አሉ፣ 5 የተሰዉ አሉ። አሁን እድሜያቸውም እየጨመረ ሽማግሌዎች የሆኑ ልጆችም ስለሌላቸው አንዳንዶቹ በቤት እዛው ተኝተው
የሚውሉበት ሁኔታ ነው ያለው ማለት ነው። ስለዚህ ነገር ምን ማድረግ አለብን ብለን ኢፈርት ትዕምት ካለው አንዳንድ ካለው ሀብት በመነሳት እነዚህን የሰማዕታት ወላጆች የሚደግፍበት ሁኔታ እየተፈጠረ ነው። ስለዚህ ሸክሙ በክልሉና በህወሓት የወደቀ ሸክም ነው። ይህም ሸክም ለማቃለል ጥረት እያደረግን ያለንበት ሁኔታ እንዳለ ላሳስባችሁ እወዳለሁ። ስለዚህ በዚህ ዙሪያም ለፌደራል መንግስት የጠየቅነው እላፊ ነገር የለም። በራሳችን ተሸክመነው የምንሄድ ጉዳይ ነው። የነዚህ ወያኔ ካድሬው የሚባሉ እነዚህ ሚሊሻ የሚባሉ ሌሎች በትግሉ ብዙ ችግር የደረሰባቸው ቤተሰቦችም የክልሉ ሸክም እንጂ ለሌላ አሳልፈን ያልሰጠንበት ሁኔታ እንዳለ ላረጋግጥላችሁ እወዳለሁ ማለት ነው። ሌላው የተነሳው ያው በቀጣዩ ለሚመጣው ትውልድ የትግሉ ታሪክ የማስተላለፍ ሁኔታ ምን እየተሰራ ነው የሚለው ነገር አንደኛ ያው እኛ የገምግመነዋል በበቂ ሁኔታ ወጣቱን የትግሉ ታሪክ የኢትዮጵያ ታሪክ ምናስተላልፍበት ሁኔታ እንደሌለ ነው ያየነው ማለት ነው። በትግራይ ውስጥ ሆነው ወጣቶቹ የትግሉን ታሪክ በደንብ ያውቃሉ ብሎ መውሰድ አይቻልም። ስለዚህ ይሄ ነገር መስራት አለብን ብለን መስራት የጀመርንበት ሁኔታ ነው ያለው። በጠቅላላ የኢትዮጵያ ወጣትም በኢትዮጵያ አብዮት ታሪክ የሚያውቁበት ሁኔታ መፍጠር አለብን። ሁላችን እንደ ኢህአዴግ እንደ ህዝብ እንደ ምሁራን በዚህ ዙሪያ የምንሰራበት ሁኔታ መፍጠር አለብን የሚል ሐሳብ ነው ያለኝ። ስለዚህ ቅድም አስተያየት እንደተሰጠው በዚህ ዙሪያ መስራት አለብን እንደ ዩኒቨርሲቲ እንደ ምሁራን ያላችሁት ነገር በደንብ እንቀበለዋለን። እዚህም ከኛ ጋር የመቀሌ ዩኒቨርሲቲ እና የሌሎች ዩኒቨርሲቲ በትግራይ ያሉት ዩኒቨርሲቲዎች አሉ። ይህን አሳይመንት እንደሚወስዱ ተስፋ አረጋለሁ። እኛም አጠናክረን የምንሰራበት ሁኔታ እንፈጥራለን። ስለዚህ ለሁሉም ነገር በጣም እናመሰግናችኋለን። ክብር ለተሰዉ ኢትዮጵያውያን አመሰግናለሁ። እሺ አመሰግናለሁ። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በተለያዩ ጊዜያትና ቦታዎች ለከፋ ረሃብ፣ ችግርና እልቂት ተጋልጠው የቆዩና በተለይም ደግሞ በፋሽስታዊ የደርግ ስርዓት ጭቆናው፣ ድህነቱና ኋላ ቀርነቱ እየተባባሰ በመሄዱ ይህንን በመቃወም ህዝባዊ ቁርጠኝነት፣ የጸና እምነትና ተሳትፎ የተሞላበት ትግል ግልጽ ዓላማና ግብ ካለው ውጤታማ እንደሚሆን የተገነዘቡ ጥቂት ቆራጦች ትክክለኛውን የህዝብ ጥያቄ አድምጠው ህዝባዊ ባህሪ ተላብሰው ያሉ ነባራዊ ሁኔታዎችንና ችግሮችን ነቅሰው በመለየት ለችግሮቹ መፍትሄ የሚሰጥ የጠራና የተደራጀ መስመርና ስትራቴጂ ቀይሰው ጢሻና በረሃው ጠመዝማዛውንና ለማመን የሚከብደውን የማይቻል የሚመስለውን የትግል ውጣ ውረድ በፈታኝ ሁኔታ በማካሄድ ትግል ከህዝብ ጋር ድል እንደሚሆን በተግባር በማሳየት የቻለ የሰመረ ተጋድሎ ባለቤት መሆኑን እኛ ከሁሉም የሀገራችን ከፍተኛ ትምህርት ተቋማት የተወጣጣን 475 ወንዶችና 29 ሴቶች በድምሩ 504 አመራሮች፣ መምህራንና የአስተዳደር ሰራተኞች እንዲሁም የተለያዩ ባለድርሻ አካላት ከግንቦት 1 እስከ ግንቦት 7 2009 ዓ.ም ለሰባት ተከታታይ ቀናት የጎበኘናቸው የአራቱም ብሔራዊ ድርጅቶቻችን የትግል የምስረታ ቦታዎችንና የኢህአዴግ የስምሪት ስፍራ ባደረግነው ታሪካዊ ጉብኝት በአይናችን ያየነውና እስከ ዘላለም የምንመካበትና ሰፊ ግንዛቤ ለመፍጠር እድል የፈጠሩልንን ቦታዎች ማለትም ህይወት የትግል ሻማ በመለኮስ
የተመሰረተበት የካቲት 11 ቀን 1967 ዓ.ም በሰሜናዊ ምዕራብ ዞን አስገደ ጽምብላ ወረዳ የሚገኝ በረሃ ደደቢት መሆኑ የያነው ደኢህዴን ያሁኑ ብአዴን የተመሰረተበት ህዳር 11 ቀን 1973 ዓ.ም በማዕከላዊ ዞን ቆላ ተንቤን ወረዳ ተራራዋ የተባለ ቦታ መሆኑን የኦህዴድ የተመሰረተበት መጋቢት 17 ቀን 1982 ዓ.ም በማዕከላዊ ዞን ናይደር አዴት ወረዳ አቡነ ገሪማ በተባለ ቦታ መሆኑንና የደኢህዴን የተመሰረተበት በሰሜናዊ ምዕራብ ዞን ታህታይ ቆራሮ ወረዳ ማዕዲባራ በተባለ ቦታ መሆኑን እንዲሁም የአራቱም ብሔራዊ ድርጅቶች የስምሪት ቦታ የሆነውን በደቡባዊ ምስራቅ ዞን ደጓ ተንቤን ወረዳ የሚገኝ ልዩ ስሙ አዲ ገዛኢቲ በተባለ ቦታ መሆኑንና ሁሉም የምስረታና የስምሪት ቦታዎች የሚገኙበት በትግራይ ብሔራዊ ክልላዊ መንግስት መሆኑን ተገንዝበናል። ስለሆነም ያየናቸው ታሪካዊና አስደማሚ መልክዓ ምድር ያላቸው የትግል ምስረታና ስምሪት ቦታዎች ለኛ ልዩ ስሜትና ወኔ የፈጠሩ በመሆናቸው ሁሌ ከራሳችን ህይወት ጋር እያቆራኘን የምናስባቸውና በተሰማረንባቸው የሥራ ዘርፎች የምንሰራባቸው ይሆናል። ይሁን እንጂ እነኚህ ታሪካዊ ቦታዎች በመልክዓ ምድራቸውም ሆነ በታሪካዊ እሴትነታቸው ትልቅ የቱሪዝም መስህብና መዳረሻዎች በማድረግ ለአካባቢው ህዝብ የገቢ ምንጭና የሥራ ዕድል ፈጠራ መሰረት የሚሆኑና ለሀገራችን እድገት ከፍተኛ አስተዋጽኦ ማበርከት የሚችሉ ቢሆንም እስካሁን ምንም አይነት የጥበቃ እንክብካቤና የማልባት ስራዎች ያልተሰሩበት መሆኑን ታዝበናል። ስለሆነም የሚመለከታቸው አካላት ሁኔታውን ግንዛቤ ውስጥ በማስገባት በሳይንሳዊ ጥናት የተደገፈ ስራ መስራት እንደሚገባ እንጠቁማለን። በጉብኝታችን ወቅት የተገነዘብናቸው አኩሪ እሴቶችና እውነታዎች ትግሉ ምን ያክል መራራና ፈታኝ ቢሆንም በታጋዮች ቆራጥነት በህዝቡ ሁለንተናዊ ባለቤትነትና ተሳታፊነት የነበረውን ግዙፍ የጭቆና ስርዓት መገርሰስ መቻሉንና የህዝቡ አኩሪ እሴቶችን አሁንም እንዳሉ በሚገልጿቸው መፈክሮቻቸውና በገለጻዎቻቸው ለእኛ ጎብኚዎችም ባደረጉልን ክብር የተሞላበት አቀባበል በትግሉ ወቅት የነበራቸውን ተሳትፎ በመግለጽና ለታጋዮች የነበራቸውን የሚስጥር ጠባቂነት አገልጋይነትና ቤታቸውን በመስጠት መስዋዕት የከፈሉ መሆኑን በእውን ተገንዝበናል። በዚህ አጋጣሚ በምንጎበኝበት ወቅት በሁሉም ዞኖች ወረዳዎችና ቀበሌዎች እንዲሁም በቦታዎች ማለትም በደደቢት፣ በማይባራ፣ አዴት፣ ተራራዋና አዲ ገዛኢቲ የሚኖሩ የሃይማኖት አባቶች፣ የሽማግሌዎች፣ እናቶች፣ ወጣቶችና ተማሪዎች እንዲሁም መላ ህዝብ አመራሮችና የጸጥታ አካላት ዛሬም እንደ ትናንቱ በተለመደው እንግዳ ተቀባይነት ባህሉ ላደረገልን የሞቀ አቀባበል ምስጋናችንና አክብሮታችንን ለማቅረብ እንወዳለን። በትግሉ ወቅት የነበረው የህዝብ ቁርጠኛ የታጋይነት መንፈስ፣ ተሳትፎና ግልጸኝነት አሁንም በልማት ስራ እየተደገመ መሆኑን በተፈጥሮ ሀብት አጠባበቅ የእርከን ስራዎች ያየናቸው የተለያዩ የልማት ውጤቶችና እኛ እንደ ጎብኚዎችም የልማት ፍሬዎችን ማየታችን ለወደፊቱ ትልቅ መልካም አጋጣሚና ለሀገሪቱ የአረንጓዴ ኢኮኖሚ ለመገንባት ግብ ለመምታት አስተማማኝ መሰረት የጣለ እንዲሁም ለሌሎች እንደ መልካም ተሞክሮ ሊሆን የሚችል መሆኑን በሁሉም የጎበኘናቸው ቦታዎች ተመልክተናል። ይሁን እንጂ በከተሞች አካባቢ እንደ ሌሎች የሀገራችን ከተሞች ያሉ ሁሉ የመሰረተ ልማት መስፋፋቶች፣ የአገልግሎት ሰጪ ተቋማት እድገቶች የታየ ቢሆንም በጎበኘናቸው የገጠር አካባቢዎች ያለው የልማት ተጠቃሚነት እጅግ በጣም አነስተኛ በመሆኑ ያለው የመሰረተ ልማት ስራዎች ማለትም የመብራት፣ የውሃ፣ የጤናና ሌሎች መልማት ስራዎችን አስፈላጊው ትኩረት ተሰጥቶ ሊሰራበት ይገባል የሚል እምነት አለን። ከዚህ በመነሳት እኛ ከሁሉም የሀገራችን ከፍተኛ ትምህርት ተቋማት የተወጣጣን አመራሮች፣ መምህራን፣ አስተዳደር ሰራተኞችና የተለያዩ ባለድርሻ አካላት በጉብኝታችን ወቅት ባየናቸውና በተገነዘብናቸው ሁለንታዊ የልማት ንቅናቄዎች፣ የትግል ታሪክ ቦታዎችና ሌሎች ነባራዊ ሁኔታዎችን መሰረት በማድረግ
የሚከተሉትን ባለ 11 ነጥብ የአቋም መግለጫ በጋራ አውጥተናል። 1. ሀገራችን ኢትዮጵያ ብዙ ድንቅ የሆኑ ታሪካዊና ተፈጥሯዊ የቱሪዝም መስህብ ባለቤት መሆኗ ይታወቃል። በመሆኑም ያየናቸው የታሪካዊ የትግል ቦታዎች ተገቢ ጥበቃና እንክብካቤ ተደርጎላቸው ከትውልድ ወደ ትውልድ እንዲሸጋገሩና የቱሪዝም መስህብ በማድረግ ለአካባቢው ሕዝብና ለአገሪቷ የገቢ ማመንጫና የሥራ ዕድል ፈጠራ ማዕከላት እንዲሆኑ በሳይንሳዊ ጥናት የተደገፈ የምርምር ስራዎች ለመስራት ቃል እንገባለን። 2. ትግሉን ሁሉም ብሔር ብሔረሰቦችና ሕዝቦች በጋራ ተግባብተውና ተደጋግፈው እዚህ ደረጃ ያደረሱት መሆኑን አረጋግጠናል። በመሆኑም እኛ የጉብኝት ተሳታፊዎች አዲስቷ ኢትዮጵያ የብሔር ብሔረሰቦችና ሕዝቦች የጋራ የትግል ውጤት መሆኗን በመገንዘብ ከፍተኛ ትምህርት ተቋሞቻችን አንድ የፖለቲካዊና ኢኮኖሚ ማህበረሰብ ለመገንባት በሚደረገው ሀገራዊ ርብርብ በመፈቃቀርና እኩል ተጠቃሚነትን መሰረት ያደረገ ዲሞክራሲያዊ አንድነትና ብሔራዊ መግባባት እንዲዳብርና ቀጣይነት እንዲኖረው ጠንክረን ለመስራት ቃል እንገባለን። 3. በአሁኑ ሰዓት ድህነትንና ኋላ ቀርነትን በመታገል ሁለንተናዊ ልማት ለማምጣት የሀገራችን ህዳሴ እውን ለማድረግ በምንረባበብበት ወቅት ክራይ ሰብሳቢነት፣ ትምክህት፣ ጠባብነት አመለካከትና ተግባር እንዲሁም ለህዳሴያችን መሳካትና ለሀገራችን አንድነት ጸር መሆናቸውን በመገንዘብ አምርረን በመታገል ከፍተኛ ትምህርት ተቋሞቻችን ከነዚህ ፈተናዎች የጸዱና የሴኩላሪዝም መሪዎችን የተላበሱ የሚተገብሩ ዜጎች ማፍለቂያ እንዲሆኑ አጥብቀን ለመስራት ቃል እንገባለን። 4. የትግሉ ጠንሳሾች በመላው የሀገራችን ህዝቦች የነበረው ድህነት፣ ኋላ ቀርነትና ጭቆና አንገሽግሿቸው የግል ምቾታቸውንና ኑሯቸውን በመተው የሀገራዊ ስሜትና ወኔ ተላብሰው በከፈሉት መስዋዕትነት የተገኘውን ተጨባጭ ድልና ልማት ለማስቀጠል ከፍተኛ የትምህርት ተቋሞቻችን የአሁኑ ትውልድ ማንነቱን የሚያውቅ አገር ወዳድ የሆነና በእውቀት በክህሎትና በአመለካከት እንዲሁም በስነ ምግባር የታነጸ ዜጋ ለማፍራት ቃል እንገባለን። 5. የተጀመረውን የህዳሴ ጉዞ ለማስቀጠል ሀገሪቱ በከፍተኛ ደረጃ የምትፈልገውን የሰለጠነ የሰው ኃይል ለማፍራት ከፍተኛ ትምህርት ተቋሞቻችን የትምህርት ጥራትን በማረጋገጥ ችግር ፈቺ የሆኑና ብቁና የሰለጠነ የሰው ኃይል ለማፍራት በሚደረገው ጥረት የሚጠበቅብንን ከፍተኛ ድርሻ ለመወጣት ቃል እንገባለን። 6. ትግሉ መራር፣ በጣም ረዥም፣ ፈታኝና ከፍተኛ መስዋዕትነት የተከፈለበት መሆኑን እኛ ጎብኚዎች ባደረግነው ጉብኝት ለመገንዘብ ችለናል። ይህ እንደ መነሻ በመውሰድ ስለ ትግሉና የትግሉ ውጤቶች የሆኑትን ልማቶችና የልማት ፍሬዎችን ወጣቱ ትውልድ በሚገባ እንዲያውቀውና እንዲተነትነው የራሱ እንዲያደርገውና ብሎም ሀገሩን እንዲጠብቅ ሰፊ ግንዛቤ መፍጠር ስራ ለመስራት ቃል እንገባለን። 7. በትግሉ ወቅት የነበረ የህዝብ የነቃ ተሳትፎ፣ ቁርጠኝነት፣ እምነትና የእምነት እሴቶች አሁንም ያሉ በመሆኑ ባየናቸው ታሪካዊና በተጓዝንባቸው መልክዓ ምድሮች ያሉ የተፈጥሮ ሀብት ጥበቃ ስራዎችና የአካባቢ እንክብካቤ የልማት ፍሬዎች ጉልህ ማሳያዎች መሆናቸውን አረጋግጠናል። በመሆኑም ይህን መልካም ተሞክሮ በየአካባቢያችን በመውሰድ የተጠናከረ የህዝብ አደረጃጀትና የምርምር ስራዎችን በማከናወን ተሞክሮውን ለማስፋትና ተግባራዊ ለማድረግ ቃል እንገባለን። 8. ያየናቸው ታሪካዊና አስደማሚነት ያላቸው የትግል ምስረታ ቦታዎች ለእኛ ልዩ ስሜትና ወኔ የፈጠሩ በመሆናቸው ሁሌ ከራሳችን ህይወት ጋር እያቆራኘ የምናስባቸውና የምንሰራባቸው ይሆናል። ይህን እንደ መነሻ በመውሰድ በእነዚህ የታሪካዊ የትግል ቦታዎችና አካባቢዎች የተጀመረውን የልማት ሌሎች ተጓዳኝ ስራዎች እንዲሁም በሁሉም ብሔራዊ ክልሎች የተጀመሩ መሰል የልማት እንቅስቃሴዎችን ከዳር እንዲደርሱ የበኩላችን አስተዋጽኦ ለማድረግ ቃል እንገባለን። 9. የተጀመረውን የሁለተኛው የሀገራችን የእድገትና ትራንስፎርሜሽን እቅድ አጠቃላይ የሀገራችን ህዳሴ እውን ለማድረግ የተነደፉ ፖሊሲዎችንና ስትራቴጂዎችን
የራሳችን አድርገን ከፍተኛ ትምህርት ተቋሞቻችን የጋራ የሆኑ አቋም ፈጥረን ለተግባራዊነቱ ለመረባረብ ቃል እንገባለን። 10 የተጀመረውን የጥልቅ ተሃድሶ እንቅስቃሴ እንደ ቀበቶ በመታጠቅ ከፍተኛ ትምህርት ተቋሞቻችን የመልካም አስተዳደር ተምሳሌት እንዲሆኑና የምናፈራቸው ወጣቶችም በስራው ዓለም የህዝብ አገልጋይነት መንፈስ የተላበሱ እንዲሆኑና ተቋሞቻችንም ሰላማዊ የሆነ የመማር ማስተማር የምርምርና የማርስ አገልግሎት ማዕከላት እንዲሆኑ ተግተን እንሰራለን። 11 ተዘዋውረን በጎበኝንባቸው አካባቢዎች ለማየት እንደቻልነው በትግራይ ህዝብና ህወሓት ላይ የሚወሩ የጠባብና ትምክህት ኃይሎች አሉባልታዎች የሀገራችን ብሔረሰቦችና ህዝቦች በጋራ መፈቃቀጥ የገነባነውን ፌዴራላዊ ዲሞክራሲያዊ ስርዓት በማፈራረስ ሀገራችንን ለመበታተን የሚከተሉ ስልት እንጂ መሰረተ ቢስና ፍጹም ተቀባይነት የሌለው መሆኑ መገንዘብ ችለናል። ስለሆነም በነበረው መራራ ትግል የከፈለው መስዋዕትነት ያህል ዕውቅናና ክብር ሊሰጠው የሚገባው የትግራይ ህዝብ እሱን በማይገልጸው ገጽታ መነሳቱ ሁሉም ሊታገለው የሚገባ መሆኑን ያስገነዘብን እኛ የጉብኝቱ ተሳታፊዎች ይህንን እኩይ አመለካከትና ተግባር በጽናት የምንታገለው መሆኑን በሰማዕታት ስም ቃል እንገባለን። ክብርና ሞገስ በትግሉ ለተሰዉ ጀግኖች ሰማዕታት ግንቦት 7 2009 ዓ.ም መቀሌ። አመሰግናለሁ።